በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የጌታችን የኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን። ዛሬ ሳምንታዊ ፕሮግራማችንን ከሬድ ኦፍ ላይፍ ቸርች ሊድስ አሁን እንጀምራለን። ጌታን እናመልከዋለን። እግዚአብሔር አምላካችን ደግሞ ዛሬ ቃሉን ይናገረናል፣ ያጽናናናል። እናመልከዋለን። ይሄንን ጌታ ክብር ሁሉ ለጌታ ይሁን። እንኳንም እግዚአብሔር አምላክ ደግሞ በህይወት አኖራችሁ በጤና ጠብቆ ሁላችንን ዛሬ ደግሞ እንድንታያይ እንደገና ድምጻችን እንድንሰማማ ጌታ እድል ሰጥቶናልና እድል የሰጠንን ጌታ በህይወት ያኖረንን ጌታ እናከብረዋለን፣ ከፍ እናደርገዋለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን እስቲ ጌታን እናመልካለን። አብረን ይሄንን ጌታ ክብር እናመጣለታለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አስጨነቀኝ ያጨለማው አልፎ አንተ ብርሃን
አምላኬ ሆይ ባንተ ብርታት ባንተ ሐዘኔን ረሳው ተነቀኝ ያጨለማው አልፎ ባንተ ብርሃናዬ ባንተ ብርሃናዬ ጌታዬ ባንተ ብርሃናዬ ባንተ ብርሃናዬ ባንተ ብርሃናዬ ባንተ ሰላማዬ ኢየሱስ ሃሌሉያ ባንተ ብርሃናዬ ባንተ ሰላማዬ ባንተ ሰላማዬ ባንተ ብርሃናዬ ባንተ ብርሃናዬ ሃሌሉያ ራማካዳ ቦላራ ለባሴ ኢላባሮ ማጃናዲያ ተባረክ ጌታ ሆይ እናመሰግንሃለን ጌታ ሆይ እናከብርሃለን አምልኳችን ላንተ ይድረስ ኦ ሃሌሉያ ኦ እንዳንተ ያለ ማንም የለም ጌታ ሆይ እንዳንተ ያለ ማንም የለም አባ ሃሌሉያ እግዚአብሔር መሐሪ ነህ እግዚአብሔር ይቅር ባይ ነህ እግዚአብሔር ቸር ነህ እግዚአብሔር በምህረትህ ባለጠጋ ነህ አንተን የሚመስል ማንም የለም ጌታ ሆይ እናመሰግንሃለን ማን ይመስልሃል በምህረት ጌታ አንተ ታጋሽ ነህ አንተ ይቅር ባይ ነህ አንተ ቸር ነህ እግዚአብሔር የዘላለም አምላክ ቸርነት ብዙ ነው የኔ አባት ቸርነት ብዙ ነው አሁንም ጌታ ሆይ ምህረትህን ይቅርታህን ርህራሄህን በኔና በህዝብ ላይ እንድታደርግ በኢየሱስ ስም ጸልያለሁ እግዚአብሔር የዘላለም አምላክ ራራልን ጌታ ሆይ ምህረት አድርግልን አምላካችን በኢየሱስ ክርስቶስ ባላስተዋልነው ነገር ባላወቅነው ነገር ባልገባን ነገር ሁሉ ጌታ ሆይ ምህረት እንድታደርግልን በኢየሱስ ስም ጸልያለን እግዚአብሔር ሆይ ሳናስተውል ጌታ በመንናገረው ነገር በመናደርገው ነገር ሁሉ ጌታ ሆይ ራማዲያ ቦሳ ምህረትን ጠይቃለን ይቅርታ እንልሃለን አባ ስለ ምድራችን ይቅርታ እንልሃለን ኢትዮጵያውያንን ሁሉ ይዘን ኤርትራውያንን ሁሉ ይዘን ይቅርታን ጠይቃለን ጌታ ሆይ አንተን በበደልንበት ደስ ባላሰኘን ነገር ሁሉ የእግዚአብሔር ልጅ ኢየሱስ ምህረት አድርግልን ጌታ ሆይ ሳይገባን በተናገርንበት ሳናውቅ በፈረድንበት ያለ ማስተዋል ጌታ ሆይ አንደበታችንን በከፈትንበት የዘላለም ቅዱስ ሆይ ለጠብ ለክርክር ምክንያት በሆንበት እግዚአብሔር ሆይ ንግግራችሁ በጸጋ እግዚአብሔር ሆይ እንደተቀመመ ጌታ ሆይ በጨው እንደተቀመመ በጸጋ ይሁን ተብሎ እንደተጻፈ እግዚአብሔር ሆይ የተቀመመ ንግግር ባልተናገርንበት የዘላለም አምላክ አንተን ባሳዘንበት ቅዱሱን መንፈስህን ባስመረርንበት ሁሉ ምህረትን ጠይቀሃለን እግዚአብሔር ሆይ ይቅርታ አድርግልን እግዚአብሔር ሆይ ምህረት አድርግልን ምድራችንን ማራት ህዝባችንን ማራው እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ለምድራችን ምህረትን ጠይቀሃለን ለመሪዎቻችን ለፖለቲከኞች ሁሉ ምህረትን ጠይቀሃለን ጌታ ሆይ ለቤተ ክርስቲያን ያንተ ታላቅ ምህረት ይለቀቅላት እግዚአብሔር ቤተ ክርስቲያን ስራዋን እንደሚገባ ባልሰራችበት ጌታ ሆይ ቤተ ክርስቲያን የተጠራችበትን ጥሪ ባላደረገችበት በተቀላቀለበት ነገር ጌታ ሆይ ምህረትን ጠይቀሃለን እግዚአብሔር የሰላም ሰው ልንሆን ሲገባ የእርቅ ልጆች ልንሆን የሚያስተራርቁ ብፁዓን ናቸው እንደሚል ጌታ ልናስተራርቅ ሲገባ እግዚአብሔር ቁጣን ልናበርድ ሲገባ እኛ ብሰን በተገኘንበት በተቆጣንበት በተማረርንበት ጌታ ክፉ ቃል ካንደበታችን በወጣበት ስለ ጌታ ሆይ ቤተ ክርስቲያን ስለ አብያተ ክርስቲያናት ስለ ዓለም አቀፍ ቤተ ክርስቲያን በምድር ዙሪያ ጌታ ሆይ ስለ ተጠራነው ህዝቦች በኢየሱስ ክርስቶስ ስም እኔ ዛሬ ምህረት ጠይቀሃለሁ አባ ምህረት በእኛ ላይ ትሁን ይቅር በለን አምላካችን ያንተን በጎነት ልንናገር የመስቀልህን ቃል ልናወራ እግዚአብሔር የተሰቀለውን ክርስቶስን ልንሰብክ ሲገባን ጌታ ሆይ ክፋትን እግዚአብሔር ዘረኝነትን መለያየትን ቁጣን ንዴትን ስድብን ጌታ ሆይ ባገለገልንበት እግዚአብሔር የጠላትን ሐሳብ ባስተናገድንበት ጌታ ሆይ ምህረት እንድታደርግልን እንጠይቀሃለን ኦ ሃሌሉያ ኦ እግዚአብሔር ሆይ ምህረት በምድራችን ላይ ትለቀቅ ምህረት በምድራችን ላይ ትለቀቅ ምህረት በምድራችን ላይ ትለቀቅ ምህረት በምድራችን ላይ ትለቀቅ እግዚአብሔር ያንተ ምህረት ኦ ሃሌሉያ ምህረት በኢትዮጵያ አየር ላይ ጌታ ሆይ
እግዚአብሔር ያንተ ምህረት ሰማዩን ይሸፍነው። የኢትዮጵያን አየር ያንተ ምህረት ይሸፍነው። የኔ ጌታ ለተጨነቁ ድረስ፣ ግራ ለገባቸው ድረስ፣ እግዚአብሔር ተስፋ ለቆረጡ ሁሉ አንተ ድረስ። የሰራዊት ጌታ እግዚአብሔር አመፀኛው በኢየሱስ ስም ይወጋ። በምድራችን ላይ ወራትን እየጠበቀ አመታትን እየጠበቀ ጊዜና ወቅትን እየጠበቀ እየተመላለሰ የሚመጣ ከትውልድ ወደ ትውልድ እየተላለፈ ያለ ይሄ ደም የሚያፈስ ደም የተጠማ ለዘመናት በምድራችን ላይ የኖረ በጌታ በናዝሬቱ በኢየሱስም ይሄ ከርስ የተሰበረ ይሁን። በናዝሬቱ በኢየሱስም አመጽ ከምድራችን ላይ ይሰበር። እግዚአብሔር የዘላለም አምላክ ሰዎችን የሚያስመርር ድሆችን የሚያስጨንቅ የዘላለም ቅዱስ ሆይ የብዙዎችን ሕይወት እንዲሁ በከንቱ እግዚአብሔር ሆይ ያለ ጊዜው እየቀጠፈ ያለ ደም እያፈሰሰ ያለ እግዚአብሔር ትውልድን የሚያስለቅስ በምድራችን ያለ መርገም በኢየሱስ ስም ይሰበር። እንቃወመዋለን። የአውሬው መንፈስ ይመታ። እንቃወመዋለን። የአውሬው መንፈስ ይመታ። እንመታለን። አጋንንትን የመስዋዕት የለመደ አምልኮ የለመደ የጥንቆላ ስራ የመተት ስራ የድግምት ስራ ባያት በቅድሚያት በዘር ማንዘር አምልኮ የሚመለክ እየታረደለት ደም እየተረጨ እግዚአብሔር የዘላለም አምላክ እየተጨሰ እየታጠነ ቂቤ እየተቀባ በዛፍ በግንድ ላይ በድንጋይ ላይ አምልኮን የለመደ ደም አምጡ የሚል የሰው ደም የሚጠጣ መንፈስ ከምድራችን ላይ የተመታ ይሁን። ከትውልድ ላይ የተመታ ይሁን። ከኢትዮጵያ ላይ የተመታ ይሁን። እግዚአብሔር ያንተ ምህረት ያንተ ቸርነት ጌታ በኢትዮጵያ ላይ እንዲመጣ ይሄንን አውሬ እግዚአብሔር ሆይ አከርካሪውን በኢየሱስ ስም እንሰብራለን። ቀና እንዳይል እንመታለን። መንግስትን የሚያስጨንቅ እግዚአብሔር ሆይ መልካም ሰዎችን የሚያስጨንቅ ክፋትን የሚመራ ክፎችን የሚያነሳሳ በክፎች ላይ ተቀምጦ ሰዎችን የሚያስጨንቅ ምድርን የሚያውክ ረፍት የሚነሳ በኢየሱስ ክርስቶስ ስም ይመታ። ቀና እንዳይል አንገቱ ይመታ። እግዚአብሔር ሆይ ለምድራችን ረፍትን አድርግ እባክህ። እግዚአብሔር ሆይ በዚህ ሰዓት ለተጨነቁት መጽናናት ይሁን። ግራ ለገባቸው መጽናናት ይሁን። ጌታ ሆይ እኛ በምቹ ስፍራ ስላለን እግዚአብሔር ሆይ ሁሉ ሰው እንደኛ አይደለም እየኖረ ያለው። ብዙዎች በዚህ ሰዓት ጌታ ሆይ በአገራችን የሚጠለሉበት ቤት የሌላቸው በየቤተ ክርስቲያኑ በየመጠለያው የሚለብሱት የሌላቸው የሚበሉት የሌላቸው ብዙዎች ጌታ ሆይ በቁስል በመከራ በብዙ ህመምና ጥዝጣዜ አሉና አቤቱ ጌታ ሆይ ያንተ እጅ ያንተ ፈውስ ለምድራችን እንድትመጣ ለታመሙ ፈውስ እንድትሆን እግዚአብሔር ሆይ በዚህ በጭካኔ ጭፍጨፋ የተጎዱትን የቆሰሉ አካላቸው የጎደለውን ምስኪኖችን እንድታስብ እግዚአብሔር ሆይ ቁስላቸውን እንድትሽር እኔ ፈዋሽ አምላክ እግዚአብሔር ነኝ ተብሎ እንደተጻፈ እባክህ ጌታ ሆይ ፈውስ እንዲሆንላቸው እግዚአብሔር ሆይ ለሚያለቅሱ እግዚአብሔር ወዴት ነህ ለሚሉ ለምን እግዚአብሔር ሆይ ለሚሉ ለምን በኔ ላይ ለምን እንዲሆነ መከራ በዛብኝ አለህ ወይ እግዚአብሔር ትሰማለህ ወይ እያሉ ለሚማረሩ ጌታ ሆይ በኢየሱስ ክርስቶስ ስም ዘንበል እንድትል ምህረትህ እንድትመጣ ፈውስ እንድትፈጥንላቸው በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ረፍት ለምድራችን ይሁን። ጌታ ሆይ ረፍት ለምድራችን ይሁን። በጌታ በኢየሱስ ክርስቶስ ስም ምድራችን ተዘልላ ትቀመጥ። ህዝቦቿ ተዘልለው ይቀመጡ። እግዚአብሔር ሆይ ለመንግስት ረፍት እንዲሆን እኔ ጸልያለሁ። አቤቱ እጅህ ጣልቃ ትግባ። ጌታ ሆይ እጅህ ጣልቃ ትግባ። ለኢትዮጵያ እጅህ ጣልቃ ትግባ። ለፖለቲከኞች ጌታ ሆይ ማስተዋልን ስጥ። እግዚአብሔር ሆይ አይምሯቸውን ቀይር። በጌታ በኢየሱስም በጎ ነገር ማሰብ በጎ ነገር ማፍለቅ እንዲሆንላቸው ሰልፊሽነት ጌታ ሆይ ከፖለቲከኞች ላይ እንዲነሳ ለህዝብ የሚራሩ በጎች መልካም ሰዎች የምታደርግ አንተ እግዚአብሔር የሰው ልብ የምትቀይር አንተ በኢየሱስ ክርስቶስም ጌታ እጅህ በኢትዮጵያ ምድር ላይ እንድትንቀሳቀስ ነው ጸልያለሁ። ራዲያ ማሰለረለቦስ እግዚአብሔር አንተ ኤልሻዳይ ነህ። እኔ ኤልሻዳይ ነኝ በፊቴ ተመላለስ ተብሎ እንደተጻፈ እግዚአብሔር ሆይ እኛ ልጆችህ በፊትህ እንመላለሳለን። በፊትህ እንመላለሳለን። በፊትህ እንታያለን። እንማልዳለን። እንጸልያለን። እግዚአብሔር የዘላለም አምላክ ስምህን እንጠራለን። ምክንያቱም አንተ ኤልሻዳይ ነህ። ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር ሆይ ብዙ ነገር ከባድ ሆኗል። ከሰው አቅም በላይ ሆኗል። እግዚአብሔር ሆይ ብዙ ሰዎች ግራ ገብቷቸዋል። እግዚአብሔር ሆይ ከመንግስት አቅም በላይ ብዙ ነገር አስጨናቂ ግራ ጋቢ ሆኗል። እግዚአብሔር ላንተ ግን ግራ አይገባህም። ላንተ ግን የኔ ጌታ ከአቅምህ በላይ የሚሆን ነገር የለም። አንተ የሰማይ የምድር ዳርቻ ሁሉ ፈጣሪ ኤልሻዳይ አምላክ ነህ።
የነገስታት ልብ በእጅህ ነው ጌታ ሆይ እንደ ቦይ ውሃ ልባቸውን ወደ ወደድከው የምታዘነብል እግዚአብሔር ሆይ በአህዛብ መንግስት ላይ ስልጣን ያለ የበላይ የሆንክ አምላካችን አንተ ስለሆንክ ወደ አንተ እንጸልያለን ወደ ኤልሻዳይ እንጮሃለን እግዚአብሔር ሆይ ሃሌሉያ ሃሌሉያ ቅዱሳንን ሁሉ እርዳ እግዚአብሔር ልጆችህን እርዳን ባሪያዎችህን አገልጋዮችህን እርዳ በስምህ የተጠራነውን ጌታ ሆይ እናገለግልህ ዘንድ ጌታ ሆይ የተሰቀለውን ኢየሱስን እንሰብክ ዘንድ ጌታ ሆይ የጠራህን የለየህን ወደ ፊት ያወጣህን እግዚአብሔር ሆይ ባሪያዎችህን እንድትረዳ እኔ በኢየሱስ ስም ጸልያለሁ የመንፈስህ ኃይል በላያችን ላይ እንዲሆን መንፈስ ቅዱስ አንተ እንድትመራን የእግዚአብሔርን ሐሳብ አድርገን ማለፍ እንዲሆንልን ጌታ ሆይ እግዚአብሔርን ደስ የሚያሰኘውን ለይተን ማወቅ እንዲሆንልን ጌታ አምላክ ሆይ በርሱ ደስ የሚለኝ የምወደው ልጅ እርሱ ነው እሱን ስሙት ተብሎ ተጽፏልና ኢየሱስ ክርስቶስን መስማት እንዲሆንልን ቃሉን መስማት እንዲሆንልን ፈቃዱን ማድረግ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ማስተዋል እንድትሰጠን ጌታ ሆይ እኔ ጸልያለሁ ስም ለዘላለም ይባረክ አንተ ጸሎትን የምትሰማ የቅርብ አምላክ ነህ እኔ ቅርብ አምላክ ነኝ የሩቅ አይደለሁም ያልክ አምላካችን ትሰማለህ ጌታ ታያለህ አንተ ጌታ ፍርድህ ደግሞ ቀን ነው አንተ በጽድቅ የምትፈርድ አምላክ ነህ እግዚአብሔር አምላካችን በፊት ጌታ ሆይ በአክብሮት በትህትና እግዚአብሔር በአባትነት ፍቅር ጌታ ሆይ ደስ ያለን ጌታ ሆይ በዚህ ሰዓት በፊትህ አለን አንተ ቃልህን እንድትልክልን የሚያጽናናውን ቃልህን ጌታ ሆይ ከወረድንበት ከገባንበት አዘቅት የሚያወጣውን ከሸለቆ የሚያወጣውን ቃልህን እግዚአብሔር ሆይ እንድትልክልን ለልባችን እንድትናገረን እንጸልያለን የዘላለም አምላክ የዘላለም ቅዱስ ሆይ ሃሌሉያ ኦ ሃሌሉያ ቃልህ ይምጣ ጌታ ቃልህ ስቦ የሚያወጣ ቃልህ ከሸለቆ አውጥቶ እግዚአብሔር ሆይ በአለት ላይ በከፍታ ላይ የሚያቆም ቃልህ ለደካማው ኃይልን የሚሰጥ ብርታት ለሌለው ጉልበት የሚሰጥ የዘላለም አምላክ ጥበብና ዕውቀት ለሌለው ማስተዋልን ጥበብን የሚሰጥ ሕፃናትን ጠቢብ የሚያደርግ ቃል ያለ የሰራዊት አምላክ እግዚአብሔር አሁን ቃልህ በኃይል እንዲመጣ ቃልህ በልዩ መገለጥ ወደኛ በልዩ መረዳት እንዲመጣልን አስተውለን በማናቀው መንገድ እንድናስተውል ተረድተነው በማናቀው መንገድ እንድንረዳ ጌታ ሆይ እንድታነቃን በኢየሱስ ስም ልቦናችንን እንድታበራልን በክርስቶስ ኢየሱስ ስም እንጸልያለን እኔንም እንድትረዳኝ ጌታ ሆይ እንድታግዘኝ አምላኬ ቃልህን በስልጣን መናገር እንዲሆንልኝ የቃልህን እውነት ሳልሸፋፍን በግልጽነት መናገር እንድችል የእግዚአብሔር መንፈስ የጌታ ኃይል አብረኝ ሆነ ጌታ ሆይ እንድታግዘኝ በኢየሱስ ስም ጸልያለሁ ይሄ ቃል ጌታ ሆይ በሚደርስበት በሚሰማበት በምድር ዳርቻ ሁሉ ጌታ መንፈስ ቅዱስ ይሄ ቃል ጆሮአቸው በሚገባ ሰዎች ሁሉ ጌታዬ አንተ ይሄንን ቃል እንድታበራ በዚህ ቃል የሰዎችን ህይወት እንድትሰራ በዚህ ቃል ህዝብህን እንድታጽናና በዚህ ቃል ፈውስ እንዲሆን በዚህ ቃል ከኃጢአት መመለስ እንዲሆን ጌታ መንፈስ ቅዱስ ይሄንን ቃል ትሰራበት ዘንድ እንደ ሰይፍ እንደ መዶሻ ትጠቀምበት ዘንድ እንደ ዘይት በቁስል ላይ ታፈሰው ዘንድ በስብራት ላይ ታንጠባጥበው ዘንድ ጌታዬ ትሰራበት ዘንድ ቃልህን በኢየሱስ ስም እኔ ጸልያለሁ ክብር በሰማይ በምድር ላንተ ይሁን ስለሚሆነው ክብሩ ላንተ ይሁንልህ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን ሃሌሉያ የሞተልንን ጌታ እንሰብካለን አዳኙን እንሰብካለን ሁሉ ሲያልፍ የማያልፈውን ሕያው የሆነውን ቃል እንሰብከዋለን እንናገረዋለን እናወራዋለን ሃሌሉያ ለዚህ ክብር ጠርተኸናልና ጌታ ሆይ ክብር በሰማይ ክብር በምድር ላንተ ይሁንልህ ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው ክብር ሁሉ ላንተ ይሁን ጊዜውን ሰዓቱን ሁሉ ላንተ አደራ ሰጠን በኢየሱስ ክርስቶስ ስም አሜን ሃሌሉያ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ጌታ ነው ሃሌሉያ እግዚአብሔር ትልቅ ነው ወገኖቼ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ትልቅ ነው እግዚአብሔር ትልቅ ነው እኛም ማናውቀውም ተብሎ ተጽፏል ወገኖቼ ሃሌሉያ ትልቅ አምላክ ነው ያለን በዚህ በትንሽ አይምሮአችን በዚህ በትንሽ መረዳታችን እግዚአብሔርን በዛ ልክ አናደርገው እግዚአብሔር ትልቅ ነው ወገኖቼ ትልቅ ነው እግዚአብሔር ይሄንን የምናየው ግዙፍ ሰማይ ምድር በውስጧ የሚኖሩትን ሁሉ የፈጠረ ብቻውን እየሰራ ይሄ ሁሉ የምናየው ነገር ደግሞ ሲያልፍ ሰማይ ምድር ሁሉ ነገር ሲያልፍ ለዘላለም ጸንቶ የሚኖር ታላቅ አምላክ ነው የምናመልከው ክብር ለጌታ ይሁን የዚህን ታላቅ አምላክ ሕያው እግዚአብሔር ቃል እንናገራለን እንሰማዋለን እናሰላስለዋለን ሃሌሉያ ቃልህ አለ ዳዊት
ጣፈጠኝ በጉሮሮዬ ጣፋጭ ሆነልኝ አለ። ክብር ለእግዚአብሔር ይሁን። ይሄንን ጣፋጭ የሆነውን የእግዚአብሔርን ቃል እንነጋገራለን። ክብር ለጌታ ይሁን። ዛሬ የማካፈላችሁ የእግዚአብሔር የአምላካችን ቃል በመሳፍንት ምዕራፍ 6 ላይ የሚገኝ ቃል ነው። ለዚህ ቃል ደግሞ ዛሬ ለማካፈላችሁ ለዚህ መልእክት የሰጠሁት ርዕስ እንደዚህ ይላል፣ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? ዛሬ ብዙ ሰዎች ከምታልፉበት ችግርና መከራ፣ ብዙ ሰዎች ዛሬ ካለባችሁ ልብ ስብራት መውጣት አቃተኝ፣ እስከ መቼ ነው? ለመሆኑ እግዚአብሔር ከኔ ጋር አለህ እንደ እግዚአብሔር? ታዲያ ካለህ ለምን ይሄ ሁሉ ደረሰብኝ? ታዲያ ካለህ ለምን እንደዚህ ይሆናል? ለምን ጸሎቴ አይሰማም? እግዚአብሔር ካለህ ለምን እንዲህና እንደዛ ሆነ እያላችሁ የምትከራከሩ ሰዎች፣ በህይወታችሁ የምትጨነቁ ግራ የገባችሁ ሰዎች ዛሬ ከእግዚአብሔር ቃል መልስ እግዚአብሔር ይሰጠናል። እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? በእርግጥ እግዚአብሔር ከኛ ጋር ነው። አዎ እግዚአብሔር ከኛ ጋር ነው። ታዲያ ለምን ይሄ ሁሉ ሆነ? ለምን እንደሆነ አብረን እናያለን። ሁላችንም መሳፍንት ምዕራፍ 6ን እናውጣና የእግዚአብሔር የአምላካችንን ቃል እናነባለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ክብር ለእግዚአብሔር ይሁን። እንደዚህ ይላል መሳፍንት ምዕራፍ 6፣ የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለእነሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እንዲህም ሆነ የእግዚአብሔር ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነብይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያንም እጅ ከሚያጋፏችሁ ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም። በዚህ ክፍል ላይ ወገኖቼ ይሄን ክፍል እንደምታስታውሱት ሙሴ ከሞተ በኋላ እግዚአብሔር ኢያሱን እንዳስነሳላቸው ሙሴ ኢያሱን ተክቶ እንደሞተ እናስታውሳለን። የእስራኤል ልጆች ገና ዮርዳኖስን ሳይሻገሩ ነበር ሙሴ የሞተውና ዮርዳኖስን አሻግሮ የተስፋይቷን ምድር የሚያወርሳቸው ከሙሴ ስርስር የሚሄድ ሙሴን ያገለግል የነበረ ከመገናኛው ድንኳን የማይለይ የነበረው ያ ታማኝ የነበረውን ኢያሱን እግዚአብሔር እጅህን ጫንበትና በሱ ላይ በቃ ይሄንን አለቅነት ይሄንን መሪነት ለሱ አስተላልፍ ብሎት ሙሴ ሞተ። ኢያሱም ልክ እንደተቀበለው መሪነት እግዚአብሔርም እንደተናገረው ከዚህ ቃል ወደ ግራም ወደ ቀኝም አትሂድ፣ በመትሄድበት እንዲከናወንልህ አለው። እግዚአብሔር ህዝቡን እየመራ ከነዓንን አወረሰ። ኢያሱ ከነዓን ገቡ። ህዝቡ ሁሉ ርስታቸውን ወረሱ፣ መኖር ጀመሩ። የሚገርማችሁ ነገር ኢያሱ በመጨረሻ ላይ ምን እንዳደረገ ታውቃላችሁ? ልክ እንደ ሙሴ የሚተካውን ቀጥሎ እስራኤልን የሚያወጣ የሚያገባ ሰው ሳያዘጋጅ ኢያሱ አለፈ። ምን አለ? እኔና ቤቴ ግን እግዚአብሔርን እናመልካለን አለና እናንተ ዛሬ የምታመልኩትን ምረጡ አላቸው። እናንተ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ህዝቡን በተነው። ከዚያ በኋላ ወዲያውኑ የመሳፍንት ዘመን ጀመረ። እስራኤልን የሚያወጣው የሚያገባው የእግዚአብሔርን ቃል የሚነግረው ህጉን የሚነግረው የሚያሳስበው ሲያጠፋ የሚመልሰው ማንም መሪ የሚያወጣና የሚያገባ አልነበራቸውም። ስለዚህ ሰው ሁሉ ይላል የመሳፍንት ዘመን ላይ በልቡ ደስ እንዳለው ያደርግ ነበር። የመሰለውን ደስ ያለውን ያደርጋል። ማንም ከልካይ የለም፣ ማንም ተቆጪ የለም።
ማንም የሚፈራ የለም ማንም የለም ሁሉ ሰው በልቡ ደስ ያለው በፊቱ መልካም መስሎ የታየውን ሁሉ ያደርግ ነበር ይላል በዚያን ጊዜ ምን ያደርጉ ነበር የእስራኤል ልጆች ወደምትገቡበት ምድር የሚኖሩባት የነበሩትን ሰዎች አማልክቶቻቸውን እንዳታመልኩ በመድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ አትፍሩ ማለት አታምልኳቸው አትስገዱላቸው አትንቀጥቀጡላቸው አትከተሏቸው አለ እግዚአብሔር በፍጹም ከነሱም ጋር አታግቧቸው አትጋቧቸው በምንም ነገር ምክንያቱም ጋብቻ ስትፈጽሙ ስትቀርቧቸው አማልክቶቻቸውን ይዘው ወደ ህይወታችሁ ስለሚመጡ ብሎ ነበር እግዚአብሔር ግን እስራኤል ይሄን አላደረጉም እንደምናየው መሳፍንትን ከምዕራፍ 1 ጀምሮ ስታዩ እግዚአብሔር ትተውት ፊታቸውን ባዞሩ ጊዜ የነገራቸውን ባልሰሙት ጊዜ አሳልፎ ለጠላት ይሰጣቸው ነበር የጠላት ጭቆና ሲያስጨንቃቸው ደግሞ ወይ ብለው ወደ እግዚአብሔር ይጮሃሉ እግዚአብሔር ደግሞ ቸርና መሐሪ ቅርብ አምላክ ስለነበረ ዘንበልልና የሚያድን ከመካከላቸው ያስነሳላቸው ነበር እዚህ ክፍል ላይ ከምዕራፍ 6 ወደፊት ሄደን ስናነብ ዲቦራ የምትባልን ሴት እግዚአብሔር ፈራጅ አድርጎ አስነስቶላቸው ነበር ከዚያ በኋላ ደግሞ እንደገና አርፈው በሰላም መኖር ጀምረው እግዚአብሔር አምላካችን ማለት ጀምረው የሆነ ሰዓት ላይ ደግሞ እንደገና ከእግዚአብሔር ፊታቸውን መልሰው አማልክቶችን እነዚህ የአሕዛብን አማልክት ጣዖታትን መከተል ጀመሩ እግዚአብሔርን ዝም ማለት ጀመሩ ኢግኖር አደረጉት እግዚአብሔርን አሁንም እግዚአብሔር ለምድያማውያን አሳልፎ ሰጣቸው ምድያማውያንም ይላል ምዕራፍ 6 ያነበብኩላችሁ ክፍል ለ7 ዓመት ያህል አስጨነቋቸው ምን እንደሚያደርጉ ታውቃላችሁ ይላል እዚህ ጋር ልክ በአመት አንድ ጊዜ ሰብላቸው ሲደርስ ሲያፈራ አጨዳ ሲደርስ ወይኑ ሁሉ ለመለቀም ሲደርስ ሁሉ ነገር የመከር ወቅት ላይ ሲሆን ደስ በሚላቸው ጊዜ ፌሽታ ሊያደርጉ በዓል ሊያደርጉ ሲሉ ይመጡ ነበር ሲመጡ ደግሞ ጥቂት አልነበሩም ምን ብሎ ይገልጻቸዋል እዚህ ላይ መሳፍንት ምዕራፍ 6 ከቁጥር 5 ጀምሮ በብዛት እንደ አንበጣ ሆነው ይመጡ ነበር ተመልከቱ አንበጣ የሚመጣው ያለ ስፍር ያለ ቁጥር አንዴ ነው ምድርን ወሮ አመድ አድርጎ የሚሄደው ልክ እንደዚሁ እንደ አንበጣ ስፍር ቁጥር የላቸው ግልብጥ ብለው ይመጣሉ እርሻቸውን ፍሬያቸውን እንስሶቻቸውን እነሱ ሁሉ አይቀርም ድምጥ ማጣቸውን አጥፍተው ይሄዱ ነበር ከዚህ የተነሳ የእስራኤል ልጆች በጣም ሲጨነቁ ምን አደረጉ ይላል በየተራራው በየጋራው ስር ዋሻዎችን ቆፈሩ ልክ ሲመጡ ነፍሳቸውን ለማዳን የሚበሉ የሚጠጧትን ነገር ይዙና ዋሻ ውስጥ ይደበቃሉ እነዚህ ጠላቶቻቸው እንደ አንበጣ መጥተው ምድሪቷን ወረው አውድሟቸው ይሄዱ ነበር ይላል በዚህ ጊዜ 7 ዓመት ሙሉ ይሄን ከመከራ ካሳለፉ በኋላ አቤቱ አምላካችን ያባቶቻችን አምላክ እግዚአብሔር ብለው መጮህ ጀመሩ እግዚአብሔርም ጩኸታቸውን ሰማና ነብይ ላከላቸው ምን እንዳላቸው ስሙ እዚህ ጋር ምን አላቸው እግዚአብሔር እናንተንም እኔ አምላካችሁ እግዚአብሔር ነኝ በመድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ እናንተ ግን ድምጼን አልሰማችሁ ምን አላቸው ነብይ ላከና ይሄ ሁሉ መከራ ይሄ ሁሉ ጭንቅ ይሄ ሁሉ ዋጋ የምትከፍሉት እየየና ለቅሶ የሆነባችሁ ይሁላችሁ ስሙኝ ህዝብ ያላቸው ነብይ ልኮ አልሰማችሁኝም እየሰማችሁኝ አይደለም እኔ እኮ ተናግሬ ነበር ምን ማድረግ እንዳለባችሁ እንዴት መኖር እንዳለባችሁ ነግሬያችሁ ነበር እናንተ ግን አልሰማችሁኝም ስላልሰማችሁኝ ነው እኮ የሁሉ ነገር የሆነው አላቸው እግዚአብሔር አቤት ብለው ወዴት ነህ ምን ነው ተውከን ለምን አያችሁ አንዳንድ ጊዜኛ ምን እንዲህ ነው የምናደርገው ምን ነው ተውከኝ ረሳኝ ጌታን ማምለኬ ለምን እኔ የጌታ መባሌ ምንድነው ጥቅሙ እኔ ልጅ ነኝ እንዴ ያለን ብዙ አይነት የምሬት ቃላትን እናወጣለን እግዚአብሔር ግን ልክ እንደነዚህ ሰዎች ጌታ ሆይ ለምንድነው ብለን ብንጠይቀው ምን ብሎ ይሆን ለኔና ለናንተ የሚነግረን በዚህ ስፍራ ላይ ምን አላቸው የነገርኳችሁን ቃሌን እንኳን አልሰማችሁኝም እነዚህን አማልክት አትከተሉ እኔን አምላካችሁን ብቻ አምልኩኝ እኔን ተከተሉ እኔን ብቻ ፍሩ ከኔ ጋር ብቻ ኑሩ ብዬ ነበር አልሰማችሁኝም ሄዳችሁ የአሕዛብን አማልክት ማምለክ ጀመራችሁ እኔ ደግሞ አሳልፌ ሰጣችሁ ለምን እኔ ቀናተኛ አምላክ ነኝ ከኔ ሌላ አታምልኩ እኮ ብዬ ተናግሬ ነበር አላቸው ከዚያ በኋላ እንደዚህ ሆነ ይላል ቁጥር 11 ላይ ሲደርስ እግዚአብሔር በነብዩ ስላልሰማችሁኝ ነው ይሄ ነገር የደረሰባችሁ ካላቸው በኋላ እግዚአብሔር መልእክትን ላከ ምንድነው የላከላቸው ቁጥር 11 የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቤዜራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ ልጁም ጌዲዮን
ከምድያማውያን እጅ ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። አያችሁ መጣና መልአኩ ምን አለው ለጌዲዮን? ጌዲዮን ምንድን ያደረገው? በአባቱ አድባር ስር በታች ዋሻ ነበረ፣ የንተ ጉርጓድ ነበረ። ምን የሚደረግበት? ወይን የሚጠመቅበት። እዛ ወይን መጥመቂያው ስንዴ ይወቃል። ለምን? እነዚህ ጠላቶቻቸው ያውቁታል፣ የሚመጡበትን ጊዜ ደርሷል። በመከር ወቅት ጊዜ ነው የሚመጡት። ስንዴ በሚወቃበት፣ መከር በሚሰበሰብበት በደስታ ጊዜያቸው ነው የሚመጡትና ጊዜው ስለደረሰ ሜዳ ላይ ለመውቃት አልደፈረም። በጣም ስለፈራ ምን አረገ? የወይን መጥመቂያ ጉርጓድ ኖርማሊ ስንዴ የሚወቃው ንፋስ ላይ ነው የሚወቃው። ገለባው ከፍሬው እንዲለይ ስለሆነ ሜዳ ላይ ሲወቃ ገለባው ወደ አንድ በኩል ፍሬው ወደ አንድ ጋር ይቀራል። ስራ ያቀላል ማለት ነው። ጌዲዮን ግን ዋሻ ውስጥ ማሸት ጀመረ። መውቃት አይባልም ያሽ ነበረ። ምክንያቱም ገና አሽቶ ፍሬና ገለባውን ካለያየ በኋላ ደግሞ እንደገና እፍፍ ሌላ ስራ ሊጠብቀው ጉርጓድ። ለምን? እነዚህ አመፀኛ አስጨናቂዎች ሊመጡ ስለሆነ ፈርቶ ስለነበረ የእግዚአብሔር መልአክ መጥቶ ተቀመጠ ይላል። ከዚያም በኋላ ጌዲዮንን እንዲህ አለው፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። የፈራን ሰው፣ የደነገጠን ሰው፣ ተስፋ የሌለውን ሰው፣ በጉርጓድ የማይደረግ ነገር እያደረገ ያለን ሰው ዛሬ ወገኖቼ የማይደረግ ነገር እያደረጋችሁ ይሆን? ወደ ማይኬድ ቦታ እየሄዳችሁ ይሆን? ተስፋ ከመቁረጣችሁ የተነሳ ምን እያደረጋችሁ ነው? ጌዲዮን እንደዚህ አለ፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ሃሌሉያ እልልል ምናምን አይደለም ያለው እንዴ አለ። ተመልከቱ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? በጣም ግልጽ ጥያቄ ነው። እንዴ ጌታ ሆይ እግዚአብሔር ካንተ ጋር ነው ትለኛለህ እንዴ አለው። እግዚአብሔር ከኛ ጋር ከሆነ ከኔና ከህዝቤ ጋር ከሆነ እግዚአብሔር በእኛ መካከል ካለ ለምን ይሄ ሁሉ መከራ አንድ ቀን አይደለም 2 ቀን አይደለም 7 ዓመት ሙሉ ይሄ ሁሉ ስቃይ መከራ ለምን ደረሰብን? ለምን እግዚአብሔር ከኛ ጋር ከሆነ እንዲሆን አለ። አይ ቲንክ ጌዲዮን አልሰማም እንዴ? ከዛ በላይ ነብዩ መጥቶ የተናገረው ነብዩ ምንድነው ያለው? ወደ ላይ ሄዳችሁ ስታነቡ ከቁጥር 9 ጀምሮ እኮ እንደዚህ ነው የሚለው። ነብይ ላከና እግዚአብሔር ከግብፃውያን እጅ ከሚጋፏችሁ ሁሉ እጅ አዳንኳችሁ፣ ከፊታቸውም ሁሉ እጅ አዳንኳችሁ፣ ከፊታቸውም አሳደዷችሁ፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ። በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን አልሰማችሁኝም። አትፍሯቸው ብዬ አልነበረ? አትስገዱላቸው ብዬ አልነበረ? አትምሰሏቸው ብዬ አልነበረ? የአሞራውያንን የኑሮ ስታይል አትኮርጁ አላልኩኝም? አትቀላቀሉ ብዬ አልነበረ? አትፍሯቸው ብዬ ነበር እኮ። ኑሯቸውን አትኑሩ ብዬ ነበር እኮ። ቋንቋቸውን አትልመዱ ብዬ ነበር እኮ። እነሱም የሆኑትን አትሁኑ ብዬ ነበር እኮ። እናንተ ልዩ ሕዝብ ናችሁ ብዬ ነበር እኮ። እኔ አምላካችሁ ናችሁ ብዬ ነበር። ግን እናንተ አልሰማችሁኝም። ስለዚህ የጌዲዮን ጥያቄ ታዲያ እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን? የደረሰባቸው ምክንያት እግዚአብሔርን አልሰሙትም ነበር። በዚህ ስፍራ ላይ ወገኖቼ ምን እንደሆነ ታውቃላችሁ? እግዚአብሔር ግን ጩኸታቸውን ስለሰማ ስለራራ ዛሬ ወገኖቼ ብንመለስ ብንጸጸት ቆም ብለን የሄድንበትን መንገድ ብናይ የማይደረግ ነገር እያደረግን ይሆን? የማይገባበት ቦታ የማይነካ ነገር ለኛ ያልተገባ ለእግዚአብሔር ልጆች ያልተፈቀደ ነገር ወገኖቼ አትንኩ፣ አታድርጉ፣ አትሁኑ፣ አትናገሩ፣ አትቀላቀሉ በተባልንበት ተቀላቀለን ይሆን? ተነካክተን ይሆን? ምን አለበት እያለን ምን አለበት? ምንም እኮ ማለት አይደለም እኮ እኛም እኮ እያለን ብዙ በጥቅስ እየደጋገፍን ወገኖቼ አታድርጉ፣ አትገኙበት፣ አትቁሙ የተባለው ቦታ ላይ ሆነን ይሆን ወይ? ዛሬ ግን መመለስ ይሁን። የእስራኤል ልጆች ጮሁ ይላል። ሲመለሱ አባቶ ያድነን የአባቶቻችን አምላክ ብለው ሲጮሁ እግዚአብሔር መጣና ጌዲዮንን ማናገር ጀመረ። ምን እንዳለው ታውቃላችሁ? እዚህ ክፍል ላይ ለምን ይሄ ሁሉ ነገር ደረሰብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን ነበር። ተአምራቱ ታዲያ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማዊንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ እስራኤልንም ከምድያማውያን እጅ አድን፣ እነሆ ልኬሃለሁ አለው ይላል። አዎ በዚህ ምክንያት ነው፣ በዛ ምክንያት ነው፣ እንደዚህ ነው፣ እንዲህ ስለሆነ ነው ምናምን ብሎ ዝርዝር ውስጥ አልገባም። እዚህ ቦታ ላይ ምን እንዳለው ታውቃላችሁ? ይሄ የእግዚአብሔር መልአክ ጌታ ሆይ ይለዋል። እሱ ምን እንዳለው ታውቃላችሁ? አሁን ይኸውልህ በዚህ በጉልበት ሂድ እስራኤልን ከምድያማውያን እጅ ታድናለህ፣ እኔ ምን አድርጌሃለሁ? ልኬሃለሁ አለው ይላል።
ወገኖቼ ዛሬ እኔና እናንተ ለዚች ዓለም መልእክተኞች ነን። የኢየሱስ ክርስቶስን ወንጌል እንናገራለን። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል 17 ላይ እዛ የመገለጥ ተራራ ላይ ጌታ ኢየሱስ ክርስቶስ እነ ጴጥሮስንና ዮሐንስን ተራራ ላይ ይዟቸው ወጥቶ ከኤልያስና ከሙሴ ጋር ሲነጋገር ደመና መጥቶ ጋረዳቸው ነው ይላል መጽሐፍ ቅዱስ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት አላቸው። ይኸውላችሁ ወገኖቼ ዛሬ እሱን እንድንሰማው እግዚአብሔር ይፈልጋል። እርሱን ልጁን አንድ ልጁን ለዓለም ሁሉ መድኃኒት አድርጎ የላከውን ለህይወታችን ትርጉም እንዲሆን ከገባንበት ማጥ የሚያወጣንን ከጨለማ የሚያወጣውን ግራ ከመጋባት የሚያወጣውን ጌታን ኢየሱስ ክርስቶስን እንድንሰማው የአፉን ቃል እንድንሰማው እኔና እናንተ ወገኖቼ ትውልድን እንድናድን ይሄንን ቃል ስሙ እያለን እንድንናገር እኛ ዛሬ እንደ ጌዲዮን መልእክተኞች ነን። እኔ ልኬ ያለው ተወውሱና ነው ተወው የታለ ተአምራቱ የታለ ድንቁ አባቶቻችን ቀይ ባህርን ከፍሎ ዮርዳኖስን ከፈለ ኢያሪኮን ጣለ አህዛብ ነገስታትን ሁሉ ተዋግቶ አሸነፈል ብለው ብዙ ነገሩን ነበር። የታለ ለምን ካለ ሁሉ መከራ ደረሰብን? ወገኖቼ መከራና ችግር እኮ እግዚአብሔር በእኛ ላይ እኛን ለመቅጣት እኛን ለማስጨነቅ እኛን ለማጥፋት ሆን ብሎ የሚያመጣው ነገር አይደለም። እኛ ራሳችን ሳንሰማው ስንቀር ባለመታዘዛችን የምንወስደው እርምጃ የሚያመጣብን ነገር እንደሆነ መጽሐፍ ቅዱስ ይናገራል። አልሰማችሁኝም? ስላልሰማችሁ ይሄ ሁሉ ነገር መጥቷል። እግዚአብሔር ከነሱ ላይ ጥበቃውን ዞር አድርጎ እጁን ሲያነሳ መጡ የአህዛብ ነገስታት መጡባቸው። ሚዲያማውያን መተው እንደፈለጉ ተጫውተውባቸው ይሄዳሉ። ሌላ ጊዜ እኮ የሚያድናቸው እግዚአብሔር ነበር፣ የሚታደጋቸው የሚዋጋላቸው ጦረኛቸው እግዚአብሔር አምላካቸው ነበር። አልሰማ ሲሉት አልታዘዝ ሲሉት እንደፈለጉ መኖር ሲጀምሩ እግዚአብሔር ጥበቃውን ያነሳል። ከዛ በኋላ ባዕዳን ይመጡና ነፍሳቸውን ያስጨንቋታል። ወገኖቼ ዛሬ ከእግዚአብሔር ጥበቃ ከእግዚአብሔር እጅ ከእግዚአብሔር ህልውና የሚያወጣን ነገር ምን ይሆን? አንዴ ውስጥ አንዴ ውጭ የሆነን በነፍሳችን ላይ መከራ የበዛብን ነገር። ከዚያ በኋላ ምን እንደሆነ ታውቃላችሁ? ለጌዲዮን እግዚአብሔር እንዲህ ብሎ ሲናገረው እናያለን። ቁጥር 19 ላይ ሄደን እናንበው። እንደዚህ ይላል። ጌዲዮን ምን አረጋ መሰላችሁ? እንዴ አለ እንዲማ ከሆነ ቆይ ጠብቀኝ የሆነ ነገር ማረጋው ነገር አለኝ አለው። መስዋዕት እስኪ ልሰዋለ በቃ ላምልክህ እስኪ። አያችሁ ጌዲዮን መመለስ ጀመረ በራሱ። እስኪ ላምልክህ ተቀላቅለዋል እኮ ከአህዛብ አማልክት ጋር። አሁን አምልኮ ማረግ ፈልጋ ጠብቀኛልና ሄዶ ፍየል አርዶ በኢፍ መስፈሪያ እርሾ ይልቅ ቂጣ ጋግሮ መስዋዕት ሊያቀርብ ይዞለት መጣ ይላል። መስዋዕቱንም ድንጋይ ላይ አደረገው። መልአኩም በእጁ ባለው በትር ቂጣውን ሲነካው ይላል ከድንጋዩ ውስጥ እሳት ወጥቶ መስዋዕቱን በላው። ከዚያ በኋላ መልአኩ ከፊቱ ተሰወረበት ይላል። ዋው አለ ጌዲዮን። ወየው ጠፋው ብሎ ጮኸ። ወይኔ አቤቱ አምላኬ ሆይ ወየውልኝ የእግዚአብሔር መልአክ አየሁ አለ። ቁጥር 22 ላይ ወየውኝ ጠፋው ሲል እግዚአብሔርም ሰላም ላንተ ይሁን አትፍራ አትሞትም አለው። ጌዲዮንም በዛ ለእግዚአብሔር መሰዊያን ሰራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። አትሞትም እኔ እኮ ልገድልህ አይደለም፣ ጩኸታችሁን ሰምቼ ምህረት ላደርግላችሁ ከገባችሁበት ነገር ላወጣችሁ ልዋጋላችሁ የመጣሁት አንተን ደግሞ አዳኝ አድርጌ አንተን ነፃ አውጪ አድርጌ አንተን ደግሞ ይሄንን አዋጅ እንድታውጁ ነው እንጂ ወደ አንተ እኮ የመጣሁት ልገድልህ አይደለም፣ ሰላም ላንተ ይሁን ሲለው መሰዊያ ሰራና ይላል። የዛን የመሰዊያ ስም ምን አደረገው ይላል? እግዚአብሔር ሰላም። ከዛ በኋላ እንዲህ አለው እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውንም በሬ ወስደ የአባትህ የሆነውን የበዓልን መሰዊያ አፍርስ፣ በእርሱ ዙሪያ ያለውን የማምለኪያ አዘድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሰዊያ አሳምረህ ስራ። ሁለተኛውንም በሬ ወስደ በዚያ በቆረጥከው በማምለኪያው አጸድ እንጨት ላይ የሚቃጠል መስዋዕት አቅርብ አለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውን ሰዎች ስለፈራ ይህን በቀን ሊያደርግ አልቻለም፣ ነገር ግን በሌሊት አደረገው። ይኸውላችሁ ምን እንዳለው እግዚአብሔር በል እንግዲህ ጌዲዮን አለው ዝም ብለህ ሄደህ ነፃ አውጪ መሆን የለም። ዝም ብለህ ሄደህ ተዋጊው፣ ዝም ብለህ ህዝብ ሰብስበህ ሄደህ ውጊያ መክፈት አይደለም። አሁን የምታደርግልኝ ነገር አለ። መመለስ የሚባል ነገር አለ። መጸጸት የሚባል ነገር አለ። ማጥራት
መስራት ማጽዳት የሚባል ነገር አለ። ጌዲዮን አሁን የምታደርገው ከቤትህ ከአባትህ ቤት ነው የምትጀምረው። የአባትህ የሆነውን መሰዊያውን የማምለኪያውን አጸድ በሙሉ ታፈራርስልኛለህ አለ። አሁን ወገኖቼ እግዚአብሔር የሚናገራቸውን ሰው አይኖቻችንን ወደዛ ከማየታችን ጣታችንን ወደ ሌላ ሰው ከመጠቆማችን በፊት ዛሬ ህይወታችንን እንመልከት። ዛሬ ራሳችንን እንመልከት። እናጽዳ ራሳችንን። ግባ ወደ አባትህ ቤት፣ ግባ ወደ ህይወትህ፣ ግባ ወደ ጓዳህና የአባትህ የሆነውን አማልክት ጣዖቱን በሙሉ አጥፋልኝ። የማምለኪያ ጸዱን ሁሉ አፍርስ። ሁሉን ነገር አይኮረብታ መስገጃውን ሁሉ አፈራርሰውና ለአምላክህ ለእግዚአብሔር አሳምረህ መሰዊያን ስራ አለይላ። ሃሌሉያ። ከቁጥር 25 ጀምሮ አሳምረህ አሁን ወገኖቼ ንስሐ መግባት ይሁንልን፣ መመለስ ይሁንልን። አንድ እግራችን ዓለም፣ አንድ እግራችን እግዚአብሔር ጋር፣ አንደኛው አንደበታችን የእግዚአብሔርን ቃል በሌላኛው ጊዜ ደግሞ የዓለምን ነገር ያደረግን የእግዚአብሔርን ነገር ወገኖች ባቆሸሽንበት፣ ባልሰማንበት፣ ባልታዘዝንበት ወገኖች ሁለት ልብ ሆነን በኖርንበት በቃ ህይወታችን ድብልቅልቅልቅ ባለበት በቃ ምንም ውል የጠፋው ህይወት። ለምን ታዲያ እግዚአብሔር ከኔ ጋር ከሆነ እኔ የጌታ ልጅ ከሆንኩኝ እኔ አገልጋይ ከሆንኩኝ እኔ እንደዚህ ከሆንኩ ታዲያ ለምን እንዲሆነብኝ? ለምን ጸሎት አይሰማም? ለምንድን ነው በዚህ ሁሉ መከራ ውስጥ ማልፈው ለምትሉ ጌዲዮንን እንዲህ አለው። አሁን የምታረግልኝ አንድ ነገር ነው አለው። ይሁን ጌዲዮን ቃሌን ስላልሰማችሁ እኮ ተቀላቅላችኋል። አትምሰሏቸው፣ አትፍሯቸው፣ አታምልኳቸው ብዬ ነበር የአሕዛብን አማልክት። ግን ተመልከት በኮረብታው ላይ የአባትህ መስገጃ ጣዖቱ የማምለኪያ አጸዱን አየኸው፣ ሄደህ እሱን አፍርሰልኝ። ከዛ ደግሞ የአባትህን 2 በሬዎች ወስደህ በዛ ባፈረስከው በቆራረጥከው የማምለኪያ አጸዱ በእንጨቱ መሰዊያ አድርግና አቃጥለው እዛ ላይ አድርግልኝ አለው። ጌዲዮንም እሺ ብሎ ሄዶ ጣዖቱን በሙሉ ሰባበረ፣ የማምለኪያ አጸዱን ቆረጠ፣ መሰዊያቸውን ሁሉ ፍርስርስ አደረገ። ለአምላኩ አዲስ ቆንጆ መሰዊያ ደስ የሚያሰኘውን ሰራና ሰዋበት ይላል። በቀን ሄዶ ይላል ለማድረግ የአባቱን ቤትና የከተማውን ህዝብ ስለፈራ በሌሊት በጨለማ ሄዶ ሁሉ ነገር አጠፋፍቶ እግዚአብሔር ያለውን አድርጎ አደረ። ልክ ጠዋት ሲነሳ ሲያዩ የሚያመልኩት የአምላካቸው ቤት ስፍራው መስገጃው አጸዱ ሁሉ ነገር ተሰባብሮ ሌላ አዲስ ነገር ተደርጓል። ማን ነው ይሄን ያደረገው? ይመስለኛል ከጌዲዮን ጋር 10 ሰዎች ሄደዋል ነበር። አንዳቸው ሳይሆኑ አይቀሩም ጌዲዮን እንዳደረገው አወቁ ይልና ወደ አባቱ መተው እንደዚህ አሉት። ቁጥር 28 ላይ እቺን ሰሞኝ የከተማው ሰዎች ማልደው ተነሱ፣ እነሆም የበዓል መሰዊያ ፈርሶ በዙሪያው ያለው የማምለኪያ አጸድ ተቆርጦ በተሰራው መሰዊያ ላይ 2ኛው በሬ ተሰውቶ አገኙ። እርስ በርሳቸው ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩ ጊዜ ይህን ያደረገ የኢዮአስ ልጅ ጌዲዮን ነው አሉ። የከተማው ሰዎች ኢዮአስን የበዓልን መሰዊያ አፍርሷልና በዙሪያው ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። ኢዮአስም ይኸውላችሁ ምን እንዳደረገ ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት፣ እርሱ አምላክ ከሆነ መሰዊያውን ካፈረሰው ጋራ ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሰዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው ይላል። አያችሁ አባትየው ምን እንዳደረገ ታውቃላችሁ? ከልጁ ከጌዲዮን ጋር ተስማማ። እንደ ማምለኪያ ሰርተንለት አጸድ አድርገን መሰዊያ አድርገን የአሕዛብን አማልክት እነሱ እንደሚያደርጉት ሆንለት። ምን ተረፈን? መከራ እንጂ ስቃይ እንጂ ለቅሶ እንጂ እንባ እንጂ። ልጅ ያደረገው ነገር ልክ ነው። ወደ አባቶቻችን አምላክ መመለስ ይሻለናል ያለ ይመስለኛል። እዚህ ጋር መጥቶ አውጣውና ልጅህን እንገላለን። እንዴት የአምላካችንን መሰዊያውን የማምለኪያ አጸዱን ያፈርሳል ብሎ ሆ ብለው መጡ። ጠቅላላ አይሆንም ማለት እንዴ? ለሱ ትሟገቱለታላችሁ እንዴ? ለበዓል ለጣዖት ትሟገታላችሁ እንዴ? አይሆንም። እንግዲህ አውስ አንድ ነገር ነው የምናደርገው አለ። እሱ አምላክ ከሆነ አላቸው ካፈረሰበት ጋራ ይሟገት። ራሱ ከጌዲዮን ጋር ተሟግቶ ራሱ ፍርዱን ይውሰድ። እኔ ልጄን ለፍርዳ። ስለዚህ ጌዲዮን ምን አለ ይላል? ይሩበዓል አለው ይላል። ለምን እንዳለ ታውቃላችሁ? በዓል ከእርሱ ጋራ ይሟገት ሲል የጌዲዮንን ስም ይሩበዓል አለው። ራሱ ይሟገትና አምላክ ከሆነ ያሸንፍ፣ ይግደል፣ ያጥፋ።
ያለዛ ግን እኔ እንደዛ አላደርግም ማለት ዛሬ መስማማት ይሆነልን ወገኖቼ። በቤታችን ውስጥ ያለውን ጣዖት፣ በቤታችን ውስጥ ያለውን ዓለማዊነት፣ ውሸት፣ ማስመሰል፣ እግዚአብሔርን የማያከብር ለማይጠቅም ለጊዜያዊ ነገር ብለን ወገኖቼ መንግስትን የምናጨረብረውን ራሳችንን የምናጨረብ ባል ሚስቱን ያታልላል፣ ሚስት ባሏን ታታልላለች፣ ልጆች ቤተሰባቸውን ያታልላሉ፣ ቤተሰብ ልጆቻቸውን ያታልላሉ። በጓደኝነት መካከል እውነተኝነት የለ፣ ውሸት፣ ወሬ፣ ማስመሰል፣ አመት። ዛሬ ይሄንን ሁሉ ጣዖት የሆነብንን ይሄን ሁሉ ድብልቅልቅ እናውጣ፣ እንስማማ ወገኖቼ። ባል እንመለስ ሲል ሚስት እሺ ብለሽ ተስማሚ፣ ሚስት ደግሞ እንመለስ፣ ይሄ ነገር አይጠቅመንም፣ ከእግዚአብሔር ከአምላካችን ጋር የሚያስማማን አይደለም፣ እኛ ክርስቲያንን ስትል ባል እሺ በል፣ ልጆች እሺ በሉ። እዚህ ጋር ሁላችሁ ጌዲዮንና የአባቱ ቤት ተስማሙ። አይሆንም ማለት በቃ ጌዲዮንን ሊገድል ከፈለገ ሊበቀል ከፈለገ አምላክ ከሆነ ራሱ ይሟገት። ስለዚህ ይሩበአል ብሎ ለጌዲዮን ስም ሰጠው አባቱ ይላል። አይገርምም? ልክ እንዲያለ የተሟገቱ ያለ ጌዲዮንና የአባቱ ቤት ወደ እግዚአብሔር ነው የምንመለሰው ልክ ነው ሲሉ እነዛ ደግሞ እንዴት ፈረሰ ይውጣ ይገድል በሙግት መሃል እያሉ ጠላቶቻቸው መጡ። ሚዲያማውያን ልክ ባለፉት 7 ዓመት እንዳደረጉት ለ8ኛ ዓመት እንደ አንበጣ ሆነው መጥተው ሰፈሩባቸው። እንደመጡ ተሰማ፣ ጠላት እንደደረሰባቸው ተሰማ። በዚያን ጊዜ ህዝብ ሁሉ ደነገጠና ለበዓል መሟገታቸውን እርግፍ አድርገው አቁመው ሁሉም ፊታቸውን ወደ ጌዲዮን አዞሩ ይላል። ተመልከቱላችሁ ቁጥር ከ33 ጀምሮ ሄዳችሁ ስታነቡ ሚዲያማውያንም አማሌቃውያንም ሁሉ የምስራቅም ሰዎች አንድ ሆነው ተሰበሰቡ። አያችሁ ወገኖቼ፣ ለአጋንንት ለዚህ ዓለም ነገር፣ ለጠፊው ነገር፣ ለጊዜያዊው ነገር፣ እግዚአብሔርን ለማያከብረው ነገር እኛን ዋጋ እያስከፈለ ቤታችንን እያጎሳቆለ እያስለቀሰን ላለው ነገር ስንሟገት፣ ስንከራከር፣ ስንሸፍነው፣ ስንንከባከበው፣ ስንሸክመው ጠላት ዳግመኛ ተመልሶ እንደገና ተመልሶ እየመጣ ህይወታችንን ዲስትሮይ ሊያደርገው ነው፣ ሊያጎሳቁለን ነው፣ ዘመናችንን ሊበላው ነው። እዚህ ጋር ባነኑ እነዚህ ሰዎች መጡ ሲባል ወዲያው የበዓልን የአይን ማምለኪያው ምናምን ክርክሩን አቆሙና ሁሉም እና ምን እናድርግ ሲሉ ከኔ ጋር አቆሙ አላቸው። እግዚአብሔር እስራኤልን ታድናለህ ብሎኛል፣ ተገልጦልኛል፣ እንዲህ ብሎኛል ሲላቸው ሁሉም ልክ መለከት ሲነፋ ይላል የመጀመሪያ የተሰበሰቡት እዚህ ጋር ምን ይላል መሰላችሁ? የእግዚአብሔር መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቢዔዝርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞችን ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉ። ይውላችሁ እነዚህ የአቢዔዝርም ሰዎች የሚላቸው የሱ ጎሳ ቤተሰቦቹ ናቸው። የአቢዔዝር የሚለው የመጀመሪያ መለከት ሲነፋ አንደኛ የተቆጡት እነሱ ነበሩ። የነሱ የማምለኪያ ጸድ ነበር የተቆጡት። ይሙት በቃ ጌዲዮን ይገደል እንዴት እንዲያረጋል ያሉት እነሱ ነበሩ። ግን ከውጪ ሌላ ጠላት እንደመጣ ሁሉን ሊያጠፋ ድሮ እንደሚያርጉ ሊያስጨንቃቸው እንደመጣ ሲያውቁ የእግዚአብሔር መንፈስ በጌዲዮን ላይ ሲመጣበት ተነስቶ ቀንደ መለከት ሲነፋ የመጀመሪያ የተባበሩት እነዚህ የራሱ የቅርብ የሆኑ ጎሳዎቹ የቅርብ የአቢዔዝርም ሰዎች ተጠርተው ተሰበሰቡ። ከዛ በኋላ የምናሴ ነገድ ደግሞ መጣ። ይሁላችሁ ወገኖቼ ዛሬ መተባበር ይሁንልን። ዛሬ አንድ ላይ መቆም ይሁንልን። ራሳችንን፣ ቤታችንን፣ ቤተክርስቲያናችንን አልፈን ተርፈን አገራችንን ነፃ እንድናወጣ የእግዚአብሔር ምሕረት እንዲመጣ መተባበር ይሁንልን። መስማማት ይሁንልን። መከፋፈል ከኛ ይራቅ። ወገኖቼ ዛሬ እኮ በሚያሳዝን ሁኔታ ምን ስላለም እናወራለን? በውጭ ስላሉት ለምን እናወራለን? በእግዚአብሔር ቤት ውስጥ እኮ ተከፋፍለናል እኮ በአገር ልጅ፣ በነገድ፣ በቋንቋ፣ በሰፈር በምን የሚገርም ነገር የሆነ በቃ በክላስ ሁሉ ተከፋፍለን ጓደኝነታችን በግሩፕ ምናምናችን በግሩፕ የሆነ የሚገርም ነገር እያደረግን ነው። ዛሬ ወገኖቼ ሁሉን ነገር እንተው፣ ክርክራችንን እናቁም። ስለ ከንቱ ነገር፣ ስለዚህ ዓለም ነገር፣ ስለሚያልፈው ነገር፣ ስላልተጠራንለት በእግዚአብሔር ፊት ጸያፍ ስለሆነው ነገር መከራከራችንን መሟገታችንን እናቁምና የጋራ የሆነውን ጠላታችንን ሰይጣንንና ሐሳቡን አንድ ላይ ሆነን ማፍረስ ይሁንልን። መጡ ሲባል ሁሉም ሰዎች ጌዲዮን ላይ የነበረውን ቁጣቸው ንዴታቸውን አቆሙና ሮጠው ቶሎ መለከት ሲነፋ ከጌዲዮን ኋላ ተሰለፉ። ከዚያ በኋላ ሌላው የምናሴ ነገድ በሙሉ መጥቶ አብሮ ተሰለፈ። የአገሬ ሰዎች፣ ኢትዮጵያውያን፣ ኤርትራውያን
ኤርትራውያን በጌታ ፍቅር ለምናችሁ በእግዚአብሔር ቃል ይሄንን ቃል የምትሰሙ መተባበር ይሁንልን እባካችሁን በቤተ ክርስቲያን ውስጥ መተባበር ይሁንልን በጎረቤት መተባበር ይሁንልን እንደ አገር መተባበር ይሁንልን በጣም ይገርማል በዚህ ጊዜ በሀገራችን በኢትዮጵያ ወገኖቼ እዛው ለዛው እነዚህ ኢዝራኤላውያን እንደሚባል ጌዲዮንን የአባቱን ቤት ሊያስጨንቁ እንዴት ተነካን እንዴት ይያሉ እንደተነሱት ልክ እንዲሁ እዛው ጎረቤቱ ተነስቶ ጎረቤት ጓደኛው ተነስቶ ጓደኛው በምድራችን በኢትዮጵያ እንደገደሏቸው እንዳረዷቸው እንዳቃጠሏቸው ወገኖቼ ዛሬ መመለስ ይሁንልን እንደነዚህ ሰዎች ዛሬ ይብቃ ወገኖቼ መተባበር ካለብን አብረን ሆ ብለን መውጣት ካለብን ለአገራችን ለኢትዮጵያ የሚጠቅመውን ነገር እሷን የሚጎዳ ነገር በመጣ ጊዜ ለመከልከልና ለመከላከል እንጂ እንዴት ወንድም በወንድሙ ላይ ይነሳል ወገኖቼ እንዴት እርስ በርሳችን አንድ ቋንቋ ያወራን አንድ መልክ አንድ ባህል አንድ ላይ በልተን ጠጥተን እንዴት እንዲህ እናደርጋለን እነዚህ ሰዎች እንገላለን ብለው ተነስተው ነበር ግን ከውጪ ጠላት እየመጣ እንደሆነ ሲሰሙ አቆሙ ወገኖቼ ጠላት ከውጪ እየመጣ ነው ኢትዮጵያ ሊያስጨንቃት ብዙ ጠላቶቿ ከውጪ እየመጡ ነው እኛ እርስ በርሳችን ስንባላ ቤተክርስቲያን አንድነት ከማጣቷ የተነሳ የቤተክርስቲያን ድካም በቤተክርስቲያን ውስጥ ያለው ውድቀት በዓለም ላይ ወጥቶ ይሄው እንደዚህ ይሆናል ወገኖቼ ቤተክርስቲያን እኮ የገሃነም ደጆች አይችሏትም ተብሎ የተጻፈው በቤተክርስቲያን መሰማማት ቢኖር በቤተክርስቲያን መቀባበል ቢኖር ተጠያቂነት ቢኖር በቤተክርስቲያን የሚገስጽ ቢኖር የሚገስጸው ቢሰማ ደግሞ የገሳጩ ክብር ቢያገኝ ተገሳጭ ደግሞ እሺ ብሎ ቢቀበል ብንሰማማኮ በዓለም በመንግስታት ዘንድ መሰማማት ነበር ለምን ያገራችን መንግስት ቀለለ ለምን ነው መሪያችን የቀለ ለምን የሚሰማው ሰው አጣ በቤተ ክርስቲያን ቀሏላ ኦሬዲ አያችሁ ቤተ ክርስቲያን እኮ ነች የዓለም ነጸብራቅ ጌዲዮንና የአባቱ ቤት ተስማሙ ዛሬ መስማማት ይሁንልን የኦሮሞ ልጆች ዛሬ መስማማት ይሁንልን የአማራ ልጆች ዛሬ መስማማት ይሁንልን የትግራይ ልጆች ዛሬ መስማማት ይሁንልን ኤርትራውያን ዛሬ እርስ በርስ መስማማት ሌሎች ሁሉ የኢትዮጵያ ብሔረሰብ ጎሳዎችን እንስማማ እስኪ መጀመሪያ እኛና የአባታችን ቤት እንስማማ ሄደን ሌላውን ጎሳ አታክ ከማረጋችን ሌላውን ቋንቋ ከሞጋታችን በፊት እኛና ቤታችን እስኪ እንስማማ እኛና ቤታችን ለምን አለ ጌዲዮን ለምንድነው እግዚአብሔር ከኛ ጋር ካለ ለምን ይሁሉ መከራ ይደርስብናል አለ እግዚአብሔር ምን እንዳልታውቃላችሁ አልሰማችሁኝም አለ አትሰሙኝም እኮ እናንተ እኮ የምትሰሙት ብዙ ነገር አላችሁ ዛሬ ወገኖች ስንቱ ሰው ነው በአገራችን እግዚአብሔርን የሚሰማ በየትኛው ሃይማኖት ነው እግዚአብሔርን ስሙት እግዚአብሔር እንዲህ ይላል እየተባለ የሚነገረው እግዚአብሔርን የሚሰማ ትውልድ አለን ወይ የምንሰማው ምንድነው ህዝባችን አብዝቶ የሚያመልከው ጣዖትን አይደለም ወይ ለጣዖት አይደለም ወይ የሚሰማ አማልክት የሉትም ወይ የሚያመልከው ብዙ አይነት አጋንንታዊ መስዋዕት በየጋራው በየሸንተረሩ በየጓዳው በየጫሌው ቅቤ የቀባ በየጋራ ሸንተረሩ የሚያመልከው አጋንንት የለውም ወይ እግዚአብሔር አልተናቀም ወይ አያችሁ አልሰማችሁኝም ማለት ዛሬ ባካችሁን እናንተ የዚህ ዘመን ትውልድ እግዚአብሔርን ስሙት ሃይማኖት አለኝ የምትሉ እግዚአብሔርን ስሙት እግዚአብሔር የሚለውን ስሙት ፖለቲከኞቻችሁን አትስሙ ጠንቋዮችን አትስሙ መተተኞችን አትስሙ የሐሰተኛ ነቢያቶችን ቃል አትስሙ እግዚአብሔርን ግን ስሙት በማቴዎስ 17 ላይ እግዚአብሔር እኮ በደመና መጥቶ ተገልጦ እንዲህ ነው ያለው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና ኢየሱስን እሱን ስሙልኝ አለ እግዚአብሔር እሱን ስሙት በቃ ደስ የሚለኝ በሱ ነው እግዚአብሔር ደስ ሲለው የእግዚአብሔር ጥበቃ በህዝቡ ላይ የእግዚአብሔር ጥበቃ በአገራችን ዙሪያ ሁሉ ላይ ይሆናል ወገኖቼ እግዚአብሔርን አልሰማ ስንለው አማልክትን ስናመልክ ጥንቆላውን መተቱን ድግምቱን አስማቱን ውሸትን ስንከተል ወገኖቼ የውሸት የሐሰት ነቢያቶችን ስንከተል እግዚአብሔርን ከመስማት ጆሮአችንን ልባችንን ስንመልስ አልፈን እንሰጣለን ምድራችን በደም ትታጠባለች በየጓዳችን ለቅሶ ዋይታ ደረት መድቃት ይሆናል ወገኖቼ ዛሬ መመለስ ይሁን መተው ተባበሩት ጌዲዮንን ተባበሩት መተው ዋው ጌዲዮን በቃ ተተናል የበዓልን መሰዊያውን የማምለኪያ ጻዱን ስላፈረስ አንተና አባትን ቤት ልንወጋ ልናቃጠል ነበር የመጣለው ግን አሁን ዋናው ጠላታችን ሚዲያ መጥቶብናል ለካስ ጣዖታቱ ምን ሆኖ አላዳነንም ወደ እግዚአብሔር ልከና ጌዲዮን ብለው መለከት ሲነፋ ይላል ጌዲዮንን ተከተሉት ይላል በጌታ በኢየሱስ ክርስቶስ
ክርስቶስም በጌዲዮን ላይ የእግዚአብሔር መንፈስ እንደመጣ የእግዚአብሔር ክብር እንደመጣ በመድራችን ላይ በመሪዎች ላይ የእግዚአብሔር ክብር እንዲመጣ ነው ጸልያለሁ በጌታ በኢየሱስ ክርስቶስም በዚህ ሰዓት እግዚአብሔር ሆይ ኢትዮጵያን ምድራችንን በሚመራው እግዚአብሔር ሆይ በዶክተር አብይ ላይ እንደ ጌዲዮን መንፈስ በኃይል እግዚአብሔር ሆይ ኃይል እንዲመጣበት ተሰሚነትን ተቀባይነትን መፈራትን የሚያደርግ የእግዚአብሔር ክብር በዚህ መሪ ላይ እንዲመጣ ምድራችን የምትፈራው የምትከተለው የምትሰማው መሪ እንዲሆንላት በጌታ በኢየሱስ ስም ነው ጸልያለሁ ሃሌሉያ ዛሬ መስማማት ይሁንልን ፕሊዝ እኔ በጌታ ፍቅር ለምናችኋል ዛሬ መስማማት ይሁንልን ዛሬ መስማማት ይሁንልን ውሸትን እናቁም ማስመሰልን እናቁም ወገኖች ለከንቱ ነገር መከራከርን እናቁም ለከንቱ ነገር ምንም አንድ አይነት ቋንቋ መናገር እስከማንችል ለከንቱ ነገር እባካችሁ ኢትዮጵያውያን እባካችሁ ወደ ልባችን እንመለስ እባካችሁ ቅዱሳን ለምናችሁ የእግዚአብሔር ሰዎች በቃ ወንጌል አማኝ ሆነን ድነናል ብርሃን በርቶልናል የምንል ሰዎች እባካችሁ ለእውነት እንቁም ለጽድቅ እንቁም በቃ እኛ ተጽዕኖ ማድረግ እንችላለን ቤተክርስቲያን የገሃነም ደጆች አይችሏትም ዓለም እኮ ተጽዕኖ ያረጋችብን ነው ጨለማው እየተጫነን ነው ወገኖቼ ወደ እግዚአብሔር እንመለስ መጽሐፍ ቅዱስ ሲናገር በዘጸአት ምዕራፍ 20 ከቁጥር 1 ጀምሮ የእግዚአብሔር ቃል ምን እንደሚል ታውቃላችሁ ዘጸአት ምዕራፍ 20 ላይ ሄዳችሁ ታነቡ ሌሎችን አማልክት አይሆኑልህ አታምልካቸው ሌሎች በፍጹም አታምልካቸው የተቀረጸ ምስል ከምድር በታች ከምድር ምንም ነገር ቢሆን በባህር ውስጥ ያለ ቢሆን አታምልካቸው አትስገድላቸው ለምን እኔ አምላክ ቀናተኛ አምላክ ነኝና ይልና በሚጣሉኝ ላይ እንዲህ ነው ማረጋል ይሁላችሁ እግዚአብሔር እሱን ከማምለክ ፊታችንን አዙረን ሌሎች ነገርን መከተልና ማድረግ መውደድ ስንጀምር እግዚአብሔር እንደምንጠላው ነው የሚያውቀው በሚጣሉኝ ላይ ይላል በሶስትና በአራት ትውልድ ላይ ኃጢያትን የአባቶችን ኃጢያት አመጣለሁ ይላል በሚጣሉኝ ላይ አያችሁ እግዚአብሔርን መጥላት በምን ይገለጣል ማለት ነው አማልክትን ማምለክ እግዚአብሔርን አለመስማት ጥንቆላን መተትን አስማትን ልዩ ለስዕሎች መስገድ ሰማዕታትን ማምለክ ለሰዎች መስገድ ይሄ ሁሉ እግዚአብሔር ይጠላዋል እግዚአብሔር እንደ ጠላ ነው ስለሚያውቅ ምን እንደሚል ታውቃላችሁ ዘጸአት ምዕራፍ 20 ላይ እስከ 3 እና እስከ 4 ትውልድ ድረስ ሄጄ የአባቶችን ኃጢያት አመጣባቸዋለሁ ወገኖች ዛሬ እኛ ኢትዮጵያውያን በየሄድንበት ምድር ሁሉ የምንሸማቀቀው የምንጨነቀው አገራችን ውስጥ የሁሉ ደም የሚፈሰው ወገኖች ምን ይሆነ ይሆን እግዚአብሔር በዚህ ቃል ምክንያት አያችሁ ለ3 ለ4 ትውልድ የአባቶችን ኃጢያትና በደል እያመጣ ትውልድ እያጨገ ይሆን ታዲያ ይሄኛው ትውልድ እንንቃ እንጂ የእግዚአብሔርን ቃል እንስማ እባካችሁ የእግዚአብሔርን ቃል እንስማ እባካችሁ የእግዚአብሔርን ቃል እንስማ ይሄ ሃይማኖት የዚህ ነው ይሄ የዛ ነው እያልን አንቆራጎዝ የእግዚአብሔርን ቃል እንስማ የእግዚአብሔር ቃል ለየትኛውም ሃይማኖት አይደለም የተሰጠው የእግዚአብሔር ቃል ለሰው ልጆች እንድንሰማው እንድንኖርበት ተሰጥቷል ለሚጣሉኝ አለ እግዚአብሔር ለማይሰሙኝ አማልክቶችን ለሚያመልኩ ጣዖታትን ለሚያመልኩ የተለያየ ጣዖት በልባቸው ላለ ከኔ ይልቅ ሌላ ነገር ላነገሱ ለነሱ እስከ 3 እና እስከ 4 ትውልድ የአባቶችን ኃጢያት አመጣለሁ ይልና ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምህረቴን እሰጣለሁ አለ ጌታ ዋው ለሚወዱኝ ትእዛዜን ግን ለሚጠብቁ እስከ 1000 ትውልድ ድረስ እግዚአብሔርን መውደድ በምን ይገለጣል ማለት ነው ጣዖትን አናመልክም አጋንንትን አንከተልም ወገኖች ውሸትን አንከተልም የዓለምን ከንቱ ነገር አንከተልም በዚህ ምክንያት እግዚአብሔርን እንደወደደን ይታወቃል ማለት ነው ወገኖች በዚህ ክፍል ላይ የማሳያችሁ ነገር ለጌዲዮን ጥያቄ እግዚአብሔር ስላልወደዳችሁኝ አልሰማችሁኝም ብትወዱኝ ኖሮ ትሰሙኝ ነበር ብትሰሙኝ ኖሮ ደግሞ የአሕዛብን አማልክት ባላመለካችሁ ከዓለም ጋር ባልተደበላለቃችሁ ዓለማዊ ባልሆናችሁ የዓለምን ነገር ቀላቅላችሁ ባላደረጋችሁ ምን አለበት ባላላችሁ እንደ ጎረቤታችሁ ባልኖራችሁ እንደ ጓደኛችሁ ባልኖራችሁ ነበር አትወዱኝም ማለት ስለዚህ ነው ይሄ ሁሉ ነገር የሆነባችሁ እኔ አይደለሁም ያደረኩት ስራችሁ ነው ይሄ ሁሉ መከራ ያመጣባችሁ አላቸው
ጌዲዮንም ተነስቶ አባቱን አላማከረም እናቱን አላማከረም ዛሬ ወገኖቼ እግዚአብሔር እንደሚለን እንደ እግዚአብሔር ቃል ነው ንባካችሁ የምወደው ልጄ በርሱ ደስ የሚለኝ እሱን ስሙት ስለተባለ ዛሬ ኢየሱስ ክርስቶስን ስሙት የእግዚአብሔር ልጅ ኢየሱስን ብትሰሙት ከስጋና ደም ጋር ባትማከሩ አባቴ እናቴ ሚስቴ ባሌ ልጄ ምኔ ባትሉ ወስናችሁ ይውላችሁ ጌዲዮን በህይወቱ ቆረጠ የአገሩን ሰው ጎሳውን ነገዱን እዛ ጋራ ላይ የሚያመልከውን ህዝብ ሁሉ አልፈራም ሄዶ በሌሊት ጨፈጨፈ አፈረሰ ጣዖትን በሙሉ ሰባበረ ለእግዚአብሔር አሳምሮ መሰዊያን ሰራ ራሱ ተመለሰ የአባቱን ቤት መለሰ ህዝቡን ጎሳውን ሁሉ መለሰ ዛሬ በጌታ በኢየሱስ ወደዚህ ጌታ መመለስ ይሁንልን እባካችሁ ለጌታ ለኢየሱስ ልባችሁን ክፈቱለት ዛሬ ከሰው ይልቅ እግዚአብሔርን አክብሩ ሰው ይውላችሁ ሟች ነው ሰው ጤዛ ነው ሰው እንደ እንፋሎት ድንገት የሚያልፍ ነው ሰውን አንፍራ እግዚአብሔርን ግን እንፍራ ወገኖች ዛሬ ይሄ ቃል ሲነገር የምትሰሙ ኢየሱስ ክርስቶስን ቃሉን ስሙት እግዚአብሔርን ስሙት እንመለስ ወደ እግዚአብሔር ወገኖቼ ህይወታችን ኑሯችን ቤታችን ቤተክርስቲያናችን ምድራችን ኢትዮጵያ እረፍት እንዲሆንላት እያንዳንዳችን በነፍስ ወከፍ እግዚአብሔርን መስማት ወደ እግዚአብሔር መመለስ ይሁንልን እንደ ጌዲዮን መመለስ ይሁንልን ሃሌሉያ ኢየሱስ ክርስቶስ ጌታ ነው ክብር ለእግዚአብሔር ይሁን ወገኖቼ ጌታ እንድንመለስና እንድንፈወስ ይፈልጋል እንድንመለስና በረከትን እንድንበላ ይፈልጋል እግዚአብሔር አምላካችን እንድንመለስ ክብር እንዲሆንልን የታየልን ቦታ ደርሰን እግዚአብሔር ያሳየን ቦታ ጋር ደርሰን ወርሰን ደስ አሰኝተነው አክብረነው እንድናልፍ ይፈልጋል እግዚአብሔር አምላካችን ወገኖቼ ዝም ብለን እየተነሳን እዛው ጭቃ ላይ መልሰን እንታጠባለን እዛው ጭቃ ላይ ዝም ብለን ወገኖቼ ባለህበት የሆነ እርገጥ የሆነ ለውጥ የሌለው እድገት የሌለው ወገኖቼ እንኳን ለሰው ልንተርፍ ለራሳችን መሆን እስከሚያቀተን ሁሉ ጊዜ ለቅሶ ሐዘን ወገኖቼ እስከመቼ እንለይ ከኃጢአት እንውጣ እምቢ እንበል አያችሁ ወገኖች ተደብላልቀን ከምንኖርበት ነገር እንውጣ ባካችሁ ቤታችን ይፈወስ ባልና ሚስቶች እሺ ተባባሉ እስኪ ተነጋገሩ እስኪ ተመካከሩ እስኪ እውነትን መኖር እንጀምር እስኪ ልጆች ከቤተሰብ ጋራ ቤተሰብ ከልጆች ጋራ ጓደኛ እስኪ እውነትን መኖር እንጀምር እስኪ ማስመሰል ይቁም እግዚአብሔር ሊፈውሰን ይፈልጋል ዛሬ ወገኖቼ እሺ ብትሉ ብትመለሱ በረከትን ትበላላችሁ እምቢ ብትሉና ብታምጹ ግን ሰይፍ ይበላችኋል አይደል የሚለው እግዚአብሔር ቃል ወገኖች እባካችሁ ለቅሶ አይሁን መማረር አይሁን መራርነት አይሁን ልብ መሰበር አይሁን እንመለስ ወደ እግዚአብሔር በቃ ጥበቃውን አያንሳ ከኛ ላይ እግዚአብሔር ጥበቃ ከምድራችን ላይ ገለል አይበል እምቢ ስንለው ሌሎችን አማልክት ስናመልክ በሉ እንግዲህ ካዋጣችሁ ብሎ እግዚአብሔር ዘወር ብሎ ነው ቆሞ ነው የሚያየው አያችሁ በነጌዲዮን ዘመን እግዚአብሔር ግፍ አድርጎ ትቷቸው አልነበረም ሄደው ግን ዝም ብሎ ያይ ነበር የታለ እግዚአብሔር አለ ጌዲዮን ቢኖርማ ያ ተአምራቱ የነገሩን ቢኖርማ ያ ያደረገው ነገር ቢኖርማ ዛሬም የሚሰራማ ቢሆን ያድነን ነበር ግን የታለ እግዚአብሔር ሲል ግን እኮ እግዚአብሔር ነበር ስላልሰሙት ስላላደመጡት እግዚአብሔር እጁን ሰብስቦ ዝም ብሎ ያይ ነበር ለሰባት ዓመት ሙሉ ሚዲያማውያን እየመጡ እንደ አንበጣ እየወረሩ ሲያስለቅሱ ሲያጠፋቸው ዝም ብሎ ያይ ነበር ለምን በዓልን ነበር የሚያመልኩት ለምን እንደ ጎረቤቶቻቸው ነበሩ ሊወርሷቸው እንደገባቸው እንደ አሞራውያን የአሞራውያንን አምላክ ያመለኩ የነሱን ስታይል ነበር እየኖሩ ያሉት አምላክ ያላቸው ዝም ብለው ከነሱ ጋር ነበር የሚጓዙት እግዚአብሔርን በተራው ዝም አለ ዛሬ ወገኖቼ የአህዛብን አማልክት ያመለከና አህዛብ እንደሚኖሩት እየኖርን ትዳራችን እንደ አህዛብ ንግግራችን እንደ አህዛብ ቤታችን ልጆቻችን እንደ አህዛብ ሁሉ ነገር እንደ አህዛብ ለምን እንዲሆነብን ማስተካከል ለምን አቃተን ለምንድነው የታከተን እየፈለግን እኮ ነው ብዙዎች እኮ ተፈልጋላችሁ እኮ ሰለቸኝ እንዲያነቱ ኑሮ በኃጢአት መኖር እግዚአብሔርን መበደል እንዴት ነው ብዙ ሰው እንደዚህ ይላል ወገኖቼ ዛሬ መመለስ ይሆነልን እንደ ጌዲዮን አባትየው ሲሰማ ከልጁ ጋር ተሰማ ልክ ነው አለ ምን ጠቀመን አለ ምን ጠቀመን በዓልን ማምለካችን ምን ጠቀመን እዚህ ተራራ ላይ ለሱ መስገዳችን በፍጹም እግዚአብሔርን እናመልከዋለን ብለው ተስማሙ ዛሬ በቤተ ክርስቲያን ውስጥ መስማማት ይሆነልን ይሄንን አናደርግም ስንል እንደ እግዚአብሔር ቃል በሆነ ነገር ላይ ልክ ነው እሺ እንደ እግዚአብሔር ቃል አናደርግም አዎ በእግዚአብሔር ጋር መስማማት ይሻለናል ማለት ይሆነልን እምቢ አንበል ሁላችን ጥቅስ አንምዘዝ ሁላችን ጎራዴ አናንሳ ሁላችን ድንጋይ ይዘን አንቆም ወገኖቼ ይዘው ተነሱ ድንጋይ እንዴት የበዓልን መሰዊያ
እንዴት ተነካብን ምናምን ብለው ጮው አንበል። አይኖ ለጊዜው ጥቅም አለው። ስናታልን ስናጨረብር ስንዋሽ ጊዜያዊ የሆነ ጥቅም ልናገኝ እንችላለን። ግን መርገም ወደ ቤታችን እያመጣን ነው። ለመርገም ለለቅሶ ለእንባ ወገኖቼ ዋጋ ለመክፈል አልፈን ተርፈን እስከ 3 እና እስከ 4 ትውልድ የአባቶችን ኃጢአት አመጣለሁ ስለሚል እግዚአብሔር ለልጆቻችን ሁሉ ለቅሶና መከራን እያዘጋጀን ነው። ለትውልድ ኃጢአትን እያስቀመጥን ነው። ዛሬ መመለስ ይሆነልን። አያችሁ ጌዲዮንን እግዚአብሔር በሚያስገርም ሁኔታ አብረኸኛለህ ምልክት እስኪ ጥጡ ላይ ዝናብ ይሁን ደግሞ መሬቱ ደረቅ ይሁን አሁን ደግሞ መሬቱ ደረቅ ይሁንና ጥጡ እንደዚህ ያለ እግዚአብሔርን በርግጥ አብሮት እንዳለ ማወቅ አቃተው። የሚገርም ነው። ጌዲዮን ማመን አልቻለም። ይሁሉ ተገልጦለት እግዚአብሔርን ፈተነና በቃ እግዚአብሔር ከኔ ጋር ነው ለውጊያ ሲወጣ ነው እንደዚህ ደግሞ አይደለም የሚሆነው አለ። እኔ እግዚአብሔር እንዳዳንኳችሁ እኔ እግዚአብሔር እንደረዳኋችሁ ይሄ ህዝብ ሁሉ ማወቅ ስላለበት ኦሬዲ ተሞልታችኋል የዚህ የበዓልን ነገር። ስለዚህ እንደምታረቅ ይሄንን ግብስብስ ህዝብ አስቀርልኛል። ይሄ ሁሉ ህዝብ አይሆንም ማለት እንደምታውቁት እግዚአብሔር በ300 ምናምን ሰው ብቻ ያ ሁሉ ሺህ ህዝብ የፈራ የደነገጠ ተመልሶ ውሃን እየላሰ የጠጣ ሁሉ ተመልሶ በጨካኝ ጥቂት በሆኑ ሰዎች ብቻ እግዚአብሔር ሄዶ ያንን እንደ አንበጣ የመጣውን ጠላት ከእስራኤል ላይ ድል አደረገ። ጌዲዮንም ህዝቡን አሳረፈው ይላል። ክብር ለእግዚአብሔር ይሁን። በጣም ነው የሚገርመው ወገኖቼ፣ በጣም ነው የሚገርመው። ከዛ በኋላ አንድ ቃል ነግሬያችሁ ልጨርስ። ጌዲዮን ምን እንደሆነ ታውቃላችሁ? ጌዲዮን ህዝቡን ካሳረፈ በኋላ ኦልሞስት ለ40 ዓመት ምናምን ያህል ህዝቡን ካሳረፈ በኋላ ደስ ብሏቸው ከእግዚአብሔር ጋር መኖር ከጀመሩ በኋላ ጌዲዮን ሲሞት 70 ልጆች ነበሩት ይላል። 70 ልጆች ነበሩት። አንድ ደግሞ ሌላ ልጅ ወልዶ ነበረ ከሆነች ሴት። ከነዚህ ከ70 ልጆች ውስጥ ነበረው አንድ ሌላም ልጅ ነበረው ይላል መጽሐፍ። ቀጥላችሁ የጌዲዮንን ክፍሉን አንብቡት። ምዕራፍ 6 ምዕራፍ 7 ስታነቡት አገኙታላችሁ። ከዛ ሲሞት ሊነግስ የሚገባው ከልጆቹ መካከል አንዱ ስለነበረ ይሄ ከሌላ ሴት የሚወለደው ልጅ ዝም ብሎ ከቤት ወደ ውጭ ወጥቶ የወለደው ልጅ ነበርና ምን እንዳደረገ ታውቃላችሁ? ሄዶ ጎሳዎቹን ዘሮቹን የአባቱን ቤት የእናቱን ቤተሰቦች ከጋለሞታ የተወለደ ነው የዛች ጋለሞታ የእናቱን ቤተሰቦች ሰበሰበና እኔ የስጋችሁ ቁራጭ አጥንታችሁ ፍላጭ እኔ ልንገስባችሁ ወይንስ የጌዲዮን የሩብዓል ያባቴ የከነዛ ከሰባዎቹ ከሌላ ሚስት የሚወለዱት ከሌላ ሴቶች የተወለዱት ልንገስባችሁ ወይስ እኔ የእናንተ አላቸው ይላል። የእናቱን ቤተሰቦች ሄዶ ከዛ የእናቱ ጎሳዎች ደግሞ እንዴ አንተ እንጂ እነሱ ምናችን ናቸው? አንተ ነህ እኮ በእናት ወገን እኛ ነን እኮ አንተ ንገስብን አሉት ይላል። ከዛ ምን እንዳደረገ እንግዲያውስ አላቸው እኔ እንድነግስ ከፈለጋችሁ እኔ ስጋችሁ ደማችሁ እኔ የእናንተ ጎሳ ዘር የሆንኩት እንድነግስባችሁ ትፈልጋላችሁ? አዎ ሄዱና የሩብዓልን የጌዲዮንን 70ዎቹ ልጆች በድንጋይ ላይ እርድ አድርጓቸው አለ። አያችሁ ጭካኔ። ዛሬም እኮ በዘመናችን እንዲህ የሆነ እኮ ነው ያለው። ጆሌ ኦሮሞ ጆሌ አማራ ምናምን ነገር እየተባለ ሄድ ቀብሳው ቀብደ ደም ቀብሳ ሲያጀሰኒ አከስ ጎደ ምን ይልክ ማለው እየተባለ ይነገራቸዋል። ከዚያ በኋላ ሄዱና ምን እናድርግ እረደው አው ጨፍጨፍ አቃጥለው። እኔ የሚዘገን ነገር አንድ ቀን ፌስቡክ ላይ አየሁኝ። በማታ ላይ ነውና አንድ የሆነ ሰው ምን አለ ቢላ የለህም ቤት የእናትህ ቢላ የለም መቆፈሪያ አካፋ የለም ወጣና ጨፍጨፍ። አያችሁ ይሄ የጌዲዮን ልጅ ምን አለ እኔ እንድነግስ እኔ በእናንተ ላይ ገዢ መሪ እንድሆን ትፈልጋላችሁ? አዎ የአባቴ ልጆች 70ዎቹን እረዱልኝ፣ ድንጋይ ላይ እርድ አድርጉልኝ፣ መጥተው እንዳይከራከሩኝ ለስልጣን ለወንበር ብሎ ተመልከቱ። ዘላለም ለማይኖርበት አባቱ እንኳን ጥሎት እኮ ሞቷል እኮ አይቷል እኮ እረዱልኝ ሲል ሄደው ይላል። ምን አይነት አይምሮ የሌላቸው ሰዎች እንደሆኑ የእናቱ ጎሳዎች እኮ ናቸው። ሄደው ይላል የአባቱን ልጆች 70ዎቹንም በድንጋይ ላይ አረዱለት። ከዛ በኋላ ወጣና ዋው አቀምና አምሮ ነገሰ ይላል። እውነት የሚሳካለት ይመስላችኋል? ንግስና ነው የሚሆንለት? ዛሬ ምድራችን ላይ እንዲየሆነ ነው ያለው። ለጊዜያዊ ነገር፣ ለጥቅም፣ ለጊዜያዊ ክብር፣ ለጊዜያዊ ስልጣን ሁሉ ነገር ያልፋል። ደግሞ የሚገርማችሁ እንዳትስቱ ወገኖች ልንገራችሁ፣ ስልጣን እግዚአብሔር ካልሰጠ በቀር ሰው ተዋግቶ ተጋድሎ እንደማይዝ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል ብቻ ነው እውነት። ዛሬ ወንድሞቻችንን ገድለን አስጠፍተን ረደው ግደለው ጨፍጨፈው ብለን እኛ እዚህ በማያስተውሉ ሰዎች ተጠቅመን ዙፋን ላይ ስልጣን ላይ መሪነት ላይ ክብር ፍለጋ የምንሄድ ሰዎች እግዚአብሔር ይቀጣናል። ምን ሆኖ እንደሞተ ታውቃላችሁ? ይሄ 70ዎቹን ወንድሞችን አስገድሎ ስልጣን ያዘ አንዲት ሴት ናት። በወፍጮ መጅ ከሰገነት ላይ ወርውራ ጭንቅላቱን አፍርጣ አይገደለችው። ትርክክ በቃ ለምን መሰላችሁ? የወንድሞቹ
ደምላው ላይ ነው። እነግራችኋለሁ የወንድሞቻችሁ ደም ያፈሰሳችሁ፣ ያረዳችሁ፣ የገደላችሁ፣ ያስገደላችሁ ኢሮፕ ሆናችሁ ፌስቡክ ዩቲዩብ እየሰራችሁ ረደው ግደለው ጨፍጨፍ ኢቭን ክርስቲያኖች ሁሉ ሳትቀሩ አላችሁ። ጨካኝ ክርስቲያኖች መጽሐፍ ቅዱስን ይዛችሁ የምታጋድሉ የምታጫርሱ ልንገራቸው። ይሄ የጌዲዮን የሩብዓል ልጅ ከጋለሞታ ሴት የተወለደው 70 ወንድሞቹን አሳርዶ ክብር ላይ ስልጣን ላይ ከወጣ በኋላ ለጦርነት ሄዶ ሴት አንዲት ያልታወቀች ሴት ስሟ እንኳን ያልተጠቀሰ ሴት በወፍጮ መጅ ጭንቅላቱን ፈጥፍጣ ገደለችው ይላል። የዘራውን ያጭዳል። አንተ አሳርደህ የለ አንተም ትውልድም ታጭዳላችሁ። አይቀርም እኮ ኤልዛቤልን እኮ አላት እኮ ይላችሁ እዩ ሲበቀላት የናቡቴን ደም እንዳፈሰሰች የናቡቴ ደም እንዲሁ ፈሶ የሷም ደም ይፈሳል። ውሾችን ይስኳታል። ትፈጠፈ እንዳደረገችው በሰፈረችበት ተሰፈረባት። ከሰገነት ላይ ተፈጥፍጣ ውሾች ደም አላሱት። እንደዛው እንዲሁ ነው የሚሆንባችሁ። ወየውላችሁ። ተመለሱ የአገሬ ሰዎች። ኮታ ዴቢ አገረ ጎፍታ ኢየሱስት ስኒታሪማ ኦቦሌ ወንኮ ዴቢ አገረ ኢየሱስ ፈይስ ጎፍታ ኢየሱስ ቆፈካም ፈይስ። ተመለሱ ወደ ኢየሱስ ወንድሞቼ፣ ተመለሱ ወደ ኢየሱስ ተመለሱ። ኢየሱስ ያድናል። ንስሐ ግቡ። ኢየሱስ ጎፍታን ፈይሳዳ ኮታ ገረ ኢየሱስ አልቤኬ አችገት ቀዌኬ አችገት ረሳሰኬ አችገት ማፎ ቦሌሰኬ አጀስታ ማፎ ቦሌሰኬ ቀልት ኤኙቱ ሲበርሲስ ኮዴቢ ገረዋ ቀዮት አጋንንትን ከማምለክ ተመለሱ። ከአጋንንት አምልኮ አጋንንት ነው ረደው ግደለው የሚለው። እግዚአብሔር አምላካችን ግን ወንድሙን የሚጠላው እንኳን ነፍሰ ገዳይ ነው ይላል። እንኳን ያረደው ተመልከቱ። የጌዲዮን ልጅ 70 ወንድሞቹን አሳርዶ እሱም ራሱ የውርደት ሞት ሞተ። ነገ ወንድሞቼ የውርደት ሞት ነው የምትሞቱት። ታጭዳላችሁ። ዛሬ ወደ ጌታ ተመለሱ። ዛሬ ንስሐ ግቡ። በአደባባይ እናንተ ኦሮሞ ነን ብላችሁ ትውልድን ያስለቀሳችሁ ወንድሞቻችሁን በስጋ መስቀያ የሰቀላችሁ በሳት ያቃጠላችሁ አደባባይ ወጣችሁ ተንበርክካችሁ ንስሐ ግቡ። ህዝቡን ንስሐ ጠይቁ። ያለዚያ ትከፍሏታላችሁ። ያለዛ ገቲከ ደብስተ ከፈልታ ኢላ አገፈት ኦቦሌሰከ ፈጥፍቴ አጀፍተምቲ ኦቦሌሰከ አብዳን ቀብሲስተምቲ ኦቦሌሰከ ቀልተምቲ አትለ አዚሱ ማሰና አርከከ ረት ዋቀዮሲፍ ደብስ አረ ደቢ ገረ ጎፍታት ደቢ ገረ ኢየሱስ ሲፈይስ ደቢ ገረ ኢየሱስ ካውት ኢየሱስ ኮት ቦይ ኢፋ መጋፈጥ ቢየለፋ ኢትዮጵያ ኡመታ ሁንዱማ አርከከ ኦልቀምቲ ከራራ ባይቲ ጋፈር ኢፋ መጋፈቹ ቀብድ ኢፋ መጋፈዳ ሁንድከሰ እኔ ዛሬ ጣራለ ወገኖቼ። እኔ ዘረኛ እንዳልመስላችሁ አሁን በኦሮምኛ የተናገርኩት አማርኛ የማይሰሙ ካሉ ብዬ ነው። አያችሁ ቋንቋ ልንግባባበት እንጂ ልንጋደልበት አይደለም። በፍጹም ወገኖቼ ቋንቋ የኃጢአት ውጤት እንደሆነ እወቁ። እግዚአብሔር ነው። እግዚአብሔር ጋር እንድረስ ብለው እኮ ጦም ሲሰሩ እኮ ነው ወርዶ እግዚአብሔር ቋንቋቸውን የደበላለቀው። የምንኮራበት ነገር አይደለም። እግዚአብሔር ይገስጸው። ምድራችን ላይ የወጣ ይሄ ሰነፍ የሚያደርግ መንፈስ፣ ወራዳ የሚያደርግ ከሰው በታች የሚያደርግ ወገኖቼ፣ ኢትዮጵያውያን የኦሮሞ ልጆች ከሰው በታች ሆናችሁ እኮ በቃ ተዋረዳችሁ፣ ረከሳችሁ። ክቡሩን ሰው የሚገድል የረከሰ ነው፣ የሞተ ቢያቁም ሞት ነው። ለዛው ወንድሙን የሚገድል እንመለስ፣ ንስሐ እንግባ። ኢየሱስ ያድናል። ጎፍታ ኢየሱስ ኢሲን ዋማ ኮታ ዴቢያ ደርገጎታ ቀሮታ ኮታ ዴቢያ ተመለሱ። እናንተ ወጣቶች ቲኔጆች አባቶችን አንሰማ ያላችሁ እናቶችን ማትሰሙ እናት አባት አዛውንቶች እያለቀሱባችሁ ነው። እያለ አይቀናህም ዩርሲ አይቀናም ኢላልታ ሲቪንታው ከሩመረት ሀፍታ ሬፋ ከሰሬቱ ወራቤስ ተንታኛት ሲኛታ ቦሌሳ ኮዴቢ ጃርቶሊን ሲቲሞ አጅርት ዴቢ አገረ ኢየሱስት ኢትዮጵያ ሲዋም ጆሌ ኦሮሞ ሲነዋም ደርገጎ ቀሮታ ሲነዋም አገረ ኢየሱስ ዴቢ አገረ ኢየሱስ ክርስቶስ አመፀኞች ተመለሱ። ለሀገራችሁ ቁሙ። እንደ ጌዲዮንና እንደ አባቱ ቤት ተባብራችሁ ጠላትን በቃ ድፊት አድርጉ እንጂ
እንጠብቅ፣ ወደ እግዚአብሔር እንመለስ። ቤተ ክርስቲያን ወደ እግዚአብሔር ተመለሺ። አገልጋዮች ተመለሱ። የታላችሁ ነቢያቶች ተመለሱ ወደ እግዚአብሔር። ህዝቡን ተመለስ በሉት። የት ሄደ ያ ሁሉ ትንቢት፣ ያ ሁሉ መገለጥ፣ ያ ሁሉ ተአምር የምታረጉት? ቲቪ ያጨናነቀ ፌስቡክ የመላ የት ሄደ? ተመለስ አትሉም ወይ? ተመለስ አትሉም ወይ? ተው አትሉም ወይ? በደም መካከል አትቆሙም ወይ? እና አቢግያ የት አላችሁ? የት ናችሁ? በሞት መካከል አትገቡም ወይ? በሰይፍ መካከል አትገቡም ወይ? አትገቡም ወይ? የት ያላችሁ እንዴ? ቢዝነስ ብቻ ነው እንደምትሰሩት? ሱቆች ሲዘጉ ቢዝነስ እንደቆመ አብሮ ቆመ እንዴ? እግዚአብሔር እየሰራ አይደለም እንዴ? እንመለስ። ቤተ ክርስቲያን ናት ዛሬ ትልቅ ነገር ማድረግ ያለባት፣ የትልቅ ነገር የሚጠበቅባት ቤተ ክርስቲያን ናት። በእውነት ወገኖች እኔን ሁሉ ልናገር አልነበረም፣ ግን እግዚአብሔር መንፈስ በውስጤ ከሞላው ማንን ነው የምፈራው? ለምን ብዬ በነፃነት እንድኖር እኔ ጌታ ኢየሱስ ክርስቶስ ነፃ ያወጣኝ ሰው ነኝ። እውነትን ግን እናገራለሁ። በፍጹም ይሄ የእግዚአብሔር ፈቃድ አይደለም ወገኖቼ፣ የእግዚአብሔር ፈቃድ አይደለም። ክቡሩን ሰው በእግዚአብሔር አምሳል የተፈጠረውን ሰው እኔና እናንተ እንዲህ ልናረግ በምድር እናጭዳለን። ገና ደግሞ በሰማይ ደግሞ የዘላለም እሳት እንዲበላን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ገሃነም እሳት ለመግባት የሀገሬ ህዝብ ወንድሞቼ ኦቦሌ ወንኮ ልትገቡ ወደ እሳት ግራ አቢድ በረበራ ኬሳ ኦፍ ኬሰን ደርብቱ ልታልቁ እሳት ሊበላችሁ በምድር ታጭዳት አለ ስላደረከው። ከዛ ደግሞ የዘላለም ሞት የዘላለም እሳት ለሰይጣን ለመላእክቱ የተዘጋጀ ገሃነም ይጠብቃል። አትኖርም። ወጣቶች ቀይሮ ወደገ ፈዳ ኒቲ ፉቴ ሄሩምቴ እጆሌ ጎቴ ገማቹን አጅራቹን ሂንጅሩ ማሊፍ ኢገን ሲያርከረጅረካ ኢግዲ ሲያርከረጅራ ኢጋ ኢላልተ ኢጋ ሲያርከረጅራ አትበላም፣ አትጠጣም፣ አይደላህም፣ አትወልዱም፣ አትዋልዱም። ለምን? ደምጃችሁ ላይ አለ። ደም አለ። ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይላል እግዚአብሔር ዛሬ። አቃ ፖለቲከኞች ተመለሱ፣ መሪዎች ብትሆኑ ተመለሱ፣ አመጽን የምታነሳሱ አክቲቪስት ተብዮች ሁሉ ተመለሱ ወደ እግዚአብሔር። እግዚአብሔር ይጠራችኋል። እምቢ ካላችሁ ግን ይሄንን ያረጋችኋትን ሁሉ በሰፈራችሁበት ልክ ይሰፈርላችኋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ግን ልብ በሉ ወገኖቼ፣ መከራ የሚመጣብን ኃጢአት ስንሰራ ብቻ እንዳልሆነ ደግሞ ልነግራችሁ ፈልጋለሁ። በዓለም ሳላችሁ መከራ አለባችሁ ይላል መጽሐፍ ቅዱስ። ግን አይዟችሁ ዓለምን እኔ አሸንፌያታለሁ ተብሎ ተጽፏል። ክብር ሁሉ ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ ዓለምን እኔ አሸንፌያታለሁ ይላል። በመከራ የሚጸና ሰው እርሱ የተባረከ ነው ተብሎ ሁሉ ተጽፏል። ያዕቆብ ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከፈተና በኋላ መውጫውን ያዘጋጅለታልና ይላል። እችን ቃል በመከራ ላላችሁ፣ በጭንቅ ላላችሁ፣ ግራ ለገባችሁ ሰዎች ላንብብላችሁ። በመከራ ሆናችሁ ግራ ለገባችሁ አሁን እግዚአብሔር የታለ? ምን አደረኩኝ? እኔ እኮ ጌታን ማመልክ ሰው ነኝ። እኔ እኮ ጌታን ማገለግል ሰው ነኝ። እኔ እኮ በጽድቅ መንገድ ነው የሚሄደው። ዋይ ለምን ይሄ ሁሉ መከራ ደረሰብኝ? ለምን ቤተሰብ ያለቀ? ለምን እንዲህ እንደዛው ወየው ለምትሉ ይኸውላችሁ ያዕቆብ ምዕራፍ 1 ከቁጥር 12 ጀምሮ እንዲህ ይላል። በፈተና የሚጸና ሰው የተባረከ ነው፣ ከፈተና በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ወገኖቼ በመከራ የሚጸና ሰው የተባረከ ነው። በመከራ የሚጸና ሰው ከጸና በመከራ ውስጥ ጸንቶ ከሄደ በኋላ የሕይወትን አክሊል እርሱ ይሰጠዋል። ጽኑ ወገኖቼ፣
ወደ ኋላ እንዳትሉ እግዚአብሔር የለም እንዳትሉ የታለ የማመልከው አምላክ እንዳትሉ የታለ ያገለገልኩት ጌታ ዋጋ የከፈልኩት እንዴት አላዳነኝም እንዴት አላተረፈኝም እንዳትሉ ወገኖቼ በምድር ሳላችሁ መከራ አለባችሁ ተብሎ ተጽፏል። መከራ አለ፣ ችግር አለ ወገኖቼ። በዚህ በችግራችሁ በመከራችሁ ባላችሁበት አጣብቂኝ ውስጥ እግዚአብሔርን አመስግኑ። ጳውሎስና ሲላስ ወገኖቼ በቁስል በድብደባ ታመው በግንድ ተጠርቀው በመከራ እያሉ እያገለገልኩ ወንጌል እየሰበኩኝ እኔ ካንተ ጋር ሆኜ ለምን እያሉ እግዚአብሔርን አላማረሩም። በውድቅት ሌሊት በእኩለ ሌሊት ግን እግዚአብሔርን ማመስገን ጀመሩ ይላል መጽሐፍ ቅዱስ። ባላችሁበት መከራ ሆናችሁ ወገኖች እግዚአብሔርን አመስግኑት። እግዚአብሔር ይመጣል፣ ከመከራው ጋር መውጫን ያደርግላችኋል፣ እግዚአብሔር ያወጣችኋል። እኔ ጸልያለሁ ወገኖች በዚህ ሰዓት በልዩ ልዩ መከራ ላላችሁ ለምትጨነቁ ሰዎች ጸልያለሁ አሁን በኢየሱስ ክርስቶስ እግዚአብሔር ሆይ አሁን ጸልያለሁ ጌታ ሆይ መከራና ጭንቅ ለበዛባቸው መውጫ ለጠፋባቸው አጣብቂኝ ውስጥ ላሉ ሰዎች በጌታ በኢየሱስ ክርስቶስ ስም አንተ በዚህ መከራ ውስጥ መውጫን እንድታደርግላቸው እኔ ጸልያለሁ። የሚያድን ያለህ ማን ይድረስልኝ? ዘመድ ወገን የለኝም፣ ሀብት ንብረት የለኝም፣ ብቻዬን ነኝ፣ መከራ ውስጥ ነኝ፣ ወየው ጠፋው ለሚሉ በባዕድ ምድር ቢሆን በአገራችን ያሉትን ሁሉ በጌታ በኢየሱስ ስም አንተ መውጫን እንድታዘጋጅ እኔ ጸልያለሁ። እግዚአብሔር የዘላለም አምላክ ወጀብና ባውሎ ንፋስ ውስጥ መንገድ አለው ተብሎ እንደተጻፈ አንተ መንገድ ያለህ እግዚአብሔር ለሕዝብህ መንገድ መውጫ እንድታዘጋጅ ነው ጸልያለሁ በኢየሱስ ክርስቶስም። አንተ በድንገት ደርሰ አንተ ጌታው ሰው አለ፣ አንተ ሰው መሆን ትችላለህ፣ አንተ ወገን ዘመድ፣ አንተ ገንዘብ ብር ወርቅ መሆን ትችላለህ። እንድትደርስላቸው እግዚአብሔር ሆይ መውጣት ከሚገባቸው ነገር እንድታወጣ ወገኖቼ በዚህ ሰዓት ወደ አንተ ለሚጮው ለባሪያዎች ለልጆች እንድትደርስ በኢየሱስ ክርስቶስም ጸልያለሁ። ጌታ ሆይ ደግሞ ለአመፀኞች ለክፎች አመፃን ለተሞሉ ሰይጣን ዲያብሎስ ይሄ ክፉ የክፋት ልጅ አመፅን ለጨመረባቸው የሚመለስ ልብ እንድትሰጥ ምህረትን እንድታደርግ ጌታ ሆይ ልባቸውን ወደ አንተ በንስሐ እንድትመልስ ነው ጸልያለሁ። ሰው ሁሉ ሰይፉን ወደ ሰገባው እንዲከትት ሰው ሁሉ ጌታ ሆይ ማረሻ ያደርግ ዘንድ ጦሩን ጌታ ሆይ ጎራዴውን ማረሻ ማጭድ ያደርግ ዘንድ ለልማት ለፍቅር ለመቀባበል ብቻ አብሮ ለመኖር ይሆን ዘንድ የትውልድ ልብ እንዲመለስ የልጆች ልብ የወጣቶች ልብ የጎልማሶች ያዛውንት ያሮጊት የሽማግሌው ልብ እንዲመለስ እግዚአብሔር የሕዝብ ልብ እንድትመለስ ጦራቸውን ማረሻ እንዲያደርጉ ጌታ ጎራዴያቸውን ማጭድ እንዲያደርጉ ሰው ሁሉ በትህትና ወደ አንተ እንዲመለስ ለምድራችን በቃ እንድትልን ጸልያለሁ። የቃላት ጦርነት ይብቃ በኢየሱስ በየሚዲያው መዋጋት ይብቃ፣ መጨራረስ ይብቃ። እግዚአብሔርን የመፍራት መንፈስ በሕዝባችን ላይ ይውደቅ። በኢትዮጵያ ምድር ላይ እግዚአብሔርን የመፍራት መንፈስ ለመሪዎች ጌታ የሚያስፈራ የሚያስደነግጥ ያንተ ክብር በእነሱ ላይ ይምጣ። ይፍሩህ ይንቀጥቀጡልህ ጌታ ሆይ እግዚአብሔርን ፈራሁ ብለው ሁሉ ሐሳባቸውን እንዲቀይሩ የአመጽ ምክር እንዲፈርስ የክፋት ምክር እንዲፈርስ እኔነት እንዲመታ የግል ጥቅም እንዲመታ ሰልፊሽነታቸው እንዲመታ ለሕዝብ የሚራሩ በጎ መሪዎች ጌታ ሆይ ፖለቲከኞች ታረጋቸው ዘንድ ለሀገራችን ሰዎች በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ክብር ላንተ ይሁን፣ እናመሰግንሃለን። እኛ ግን የተሰቀለውን ኢየሱስን እንሰብከዋለን። ተመለሱ እንላለን። አመጽ የምታደርጉ ተመለሱ እንላለን። የተጎዳችሁ ልባችሁ የተሰበረ አይዟችሁ ተጽናኑ እንላለን። እግዚአብሔር ይመጣል፣ እግዚአብሔር ይፈርዳል። አይዟችሁ ወገኖቼ በቀል እግዚአብሔር ነው። ለበቀል እጃችሁን አትዘርጉ፣ አትበቀል ይላል። ጠላትህ ቢራብ አብላው ቢጠማ ጠጣው፣ ይህን በማድረግ የእሳት ፍም በራሱ ላይ ትከምራለህ እንደሚል የተጎዳችሁ ወገኖቼ ለበቀል አትነሱ። በቀል እግዚአብሔር ነው። ለእግዚአብሔር ፈንታ ስጡት፣ ይበቀልላችኋል እግዚአብሔር። እናንተ ግን ከወደቃችሁበት ያነሳችኋል። ጌታ ሆይ ይህንን ስለምታደርግ ክብሩ ላንተ ይሁን። መጽናናት ለሕዝቤ ይሁን ጌታ፣ መጽናናት ለምድሬ ለኢትዮጵያ፣ መጽናናት ለሀገሬ ልጆች፣ መጽናናት ለአባት ለእናቶቼ፣ መጽናናት ለእህቴ ወንድሞቼ እንዲሆን ጸልያለሁ። በተለያየ ዓለማት ተበትኖ ላሉ ኢትዮጵያውያን ሁሉ ያንተ መጽናናት ለሕዝብ ይድረስ፣ ያንተ ሰላም ለሕዝብ ይድረስ። ጌታ ሆይ ክብር ይሁንልህ። አንተ ጸሎታችንን የምትሰማ እግዚአብሔር ሰምተ የምትመልስ ምህረትህ እግዚአብሔር ብዙ የሆነ በምህረትህ ባለጠጋ የሆንክ አምላካችን
አምላካችን አባታችን በጌታችን በኢየሱስ ስም ክብርን ምስጋናን ሁሉ ወደ አንተ እናመጣልሃለን። ጌታ ሆይ ስለረዳኸኝ አመሰግንሃለሁ። በእኔ ተጠቅመ ስለተናገርክ ስለተቆጣ ስለገሰጽክ ህዝብን ኑ ወደኔ ስላልክ ጌታ ሆይ በእውነት ይሄን ቃልህን ሰምቶ ማንም ኢግኖር ስለማያደርግ ትውልድ ሰምቶ ስለሚድንበት እኔ አመሰግንሃለሁ። ክብር በሰማይ ክብር በምድር ለአንተ ይሁን። ስለዚህ ሁሉ እናከብርሃለን በጌታችን በናዝሬቱ በኢየሱስ ክርስቶስ ስም ብለን ጸለይን። አሜን። ኢየሱስ ጌታ ነው። እባካችሁ ወገኖች ለሰው ሁሉ ሼር አድርጉት። በቃ ሰው ሁሉ ይስማ። ይሄ ሁላችሁ ፖለቲካ አይደለም፣ ንግድ አይደለም። ሲምፕሊ ይሄ የእግዚአብሔር መንግስት ድምጽ ነው። ይሄ የእግዚአብሔር ሐሳብ ነው። በቃ እንዲህ ልንናገር እንዲህ ልናገለግል እውነትን ይዘን ልንቆም ግድ ነው ወገኖቼ። ስለዚህ ሼር አድርጉ፣ ለሰዎች ሁሉ ላኩ፣ ይስሙ። በቃ የሚያምን የማያምን እስላም የለ ክርስቲያን የለ ማንም ዘረኛ የፈለገውን አይነት ሰው የእግዚአብሔር ቃል እንደ መዶሻ ነው ይቀጠቀጣል። የእግዚአብሔር ቃል ደግሞ እንደ ሰይፍ ነው ይወጋል ወገኖቼ። የእግዚአብሔር ቃል ደግሞ ልባቸው ስብር ላለ እንደሚፈስም ዘይት ነው። ስለዚህ የእግዚአብሔርን ቃል ለሰው ሁሉ ሼር እናድርግ፣ እንናገር፣ እውነትን ጽድቅን እንናገር። እግዚአብሔር ይባርካችሁ። አብራችሁ ለነበራችሁ ሼር ያደረጋችሁ በቃ አብራችሁ ያገለገላችሁ ወንድሞች እህቶቼ ሁሉ በጣም አድርጌ አከብራችኋለሁ። እግዚአብሔር ያክብራችሁ። ብድራታችሁን እግዚአብሔር ይከፍላችኋል። ወንጌልን ስናገለግል እግዚአብሔር ይባርካችሁ። ተባረኩ። የጌታ ሰላም ከናንተ ጋር ይሁን። መልካም ሳምንት ይሁንላችሁ። ባይ ባይ። ተባረኩ።